ተሰቅሏል። አብ ማለት እኮ እግዚአብሔር አይደለም? አብ ተሰቅሏል ወይስ ወልድ ነው የተሰቀለው? ዱድ ወእኔ እንጃ። ኢየሱስ ነው አብ ነው የተሰቀለው? ኢየሱስ ክርስቶስ። ስለዚህ ከተሰቀለው ውጭ ስንት አምላክ ነው የተሰቀለልን? አንድ። ከዚህ ከተሰቀለው ውጭ ሌላ አምላክ አለ ያልተሰቀለ? የለም። አብ ተሰቅሏል? እኔ እንጃ፣ እኔ አላውቅምሽ። አየህ፣ ሁለት አምላክ ነው የሚሆነው። አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ። ሁለት አምላክ ነው የሚሆነው። አንድ አምላክ ሊሆን አይችልም። እሺ፣ ስንት አምላክ ነው የተወለደው? አንድ። ከተወለደው ውጭ ያልተወለደ አምላክ አለ? የለም። አብ ተወልዷል? አብ ተወልዷል። ወልድ ነው ኢየሱስ ነው አብ ነው የተወለደው? ኢየሱስ ነው የተወለደው፣ ኢየሱስ ክርስቶስ። ስለዚህ አብ አልተወለደም፣ ወልድ ነው የተወለደው። በአካል እንትን የሆነ ልክ እንደኛ ሰው ሆኖ የተፈጠረ። ስለዚህ ፍጡር ታመልካለህ? አላመልክም። ኢየሱስን አታመልክም? አመልከዋለሁ። ኢየሱስ ፍጡር ነው ፈጣሪ ነው? ፍጡር ይመለካል? አይመለክም። አብ አለ። ኢየሱስን አታመልከውም ማለት ነው? ኧረ አመልከዋለሁ። ስለዚህ ፍጡር ኢየሱስ ፍጡር ነው? እሺ፣ አምላክ ይሞታል? አይሞትም። የሞተው ፍጡር ነው ፈጣሪ ነው? ወይኔ ምንድን ነው ተወቶ የምትሉት? ምን አገባችሁ? ተወቶ ትላላችሁ እንዴ? ሂዳያ እንዲያገኝ እኮ ሰበብ እየሆን ነው። ምን ሆናችሁ? ልታስተዋውቂ ነው? ላስተዋውቂ የምትፈልጊ እኮ ነው። ሰላም ነው። አንተ ግን በመጀመሪያ ደህና ነኝ። ትደበራለች እንዴ? እኔ ለራሷ ብዬ አገባኝ። እኔ እኮ እኔ ራሱ ግራ ገባኝ። ምን እያልኩ ነው? አይ ሰላም እንዴት ነው? ሰላም ነህ? አለን አለን አለን። ዶክተር ነህ ወይስ ልብስ ሸሚዝ ነው? ሸሚዝ ነው ዶክተር ነው መስለህ? አይ ሸሚዝ ነው። በቃ ተው፣ ይቅርታ። አይ እኔ ሸሚዝ ነው። ማን ነው ግን ለአንተ መድኃኒትህ ግን ማን ነው ከዶክተር ባሻገር? የአንተ መድኃኒት ግን ማን ነው? ኢየሱስ ክርስቶስ ነው። መድኃኒት ያልሆነስ ያልተሰቀለልህ አለ? ለአንተ ያልተሰቀለልህ መድኃኒት ያልሆነልህስ አለ? ሌላ የለም። አንድ ብቻ ነው። አንዱ እሱ ጌታ ማለት ነው፣ ኢየሱስ ክርስቶስ ማለት ነው። ስለዚህ አብ ለአንተ መድኃኒት አይደለም ማለት ነው፣ አልተሰቀለልህም። ምን? አብ ለአንተ ተሰቅሎልሃል መድኃኒት ሆኖ? አቤልማ ኢየሱስ ክርስቶስ ብቻ ነው የሚያውቀው። አንድ ብቻ ነው፣ ሌላ የለም። እግዚአብሔር አብስ ምድርና እግዚአብሔር አብስ እግዚአብሔር ማለት ኢየሱስ ክርስቶስ አይደለም እንዴ? አብስ አብ አንድ ነው። ማን ነው አንድ ያደረጋቸው? የቱ ጋር ነው አንድ ነው የሚለው? የቱ ጋር ነው አንድ ነው የሚለው? ለጀነ መንፈስ እና አብ አንድ ነው። ሶስታችሁም ሶስቱ ስላሴ ማለት ነው። ሶስቱ ስላሴ ማለት አንድ ነው። አንተና የምትለው ይሄ ማስረጃ የለውም መጽሐፉ ላይ። መጽሐፉ ላይ ማስረጃ የለውም። አንተ ነህ እያልክ ያለው ይሄ። ለምን የለም? አለ እኮ የለም። አለ ማስረጃ እንዴት ነው አረነ? አይ ያለ ማስረጃ ነው። ምክንያቱም ኢየሱስ ክርስቶስ አምላክ አለኝ ነው እንደውም የሚለው መጽሐፉ ላይ። ኢየሱስ ክርስቶስ አምላክ ነው። አምላክ አለው። ኦሮምኛ ትችላለህ? ትንሽ አማርኛ ስለአንተናል። አንተ በኦሮምኛ ከሆነ በግልጽነት እናወራለን ነበር። አንተ በኦሮምኛ አውራ።
አንተ በኦሮምኛ አውራ፣ እኔ በአማርኛ አውራለሁ። ችግር የለውም። እሺ አንዴስ ይቅርታ። እሺ አይ ኦሮምኛ የሚችል ብቻ ነው የገባው። ማይችልማ እዲ ሰላም ብያለሁ። አንተ አቤት አቤት። ስንት ቦታ ስፈልግ አንተን አይደል የምፈልገው? በእናትህ ለምን ነበር የፈለከኝ? መልእክት ነበረኝ። ምንድን ነው መልእክት? መልእክቴ ኢየሱስ አምላክ አለኝ ይላል መጽሐፍ ቅዱስ ላይ። ስለዚህ አምላክ አይደለም። እሱ ነው መልእክት? መልእክቱ ምክንያቱም እግዚአብሔር መጽሐፍ ቅዱሱ ላይ ያለውን አትቀበልም። ሰማኝ እንደሰማህ ግን መልእክቱን አትቀበልም። አይን ይባዳል። እንደዚህ አስተማረ። እኔ ሚውት አድርጌያለሁ፣ ብታወራም አይሰማኝም። በሰላም ነው ግን ጋቢና የለም። ሰላም ብያለሁ። ወደ ሰላም ነው፣ እግዚአብሔር ይመስገን። ለማን ነው የምትዘምረው? ለማን እንድዘምር ፈለክ? ለማይሞተው ለማይበሰብሰው ለአንዱ አምላክ ብቻ እንድትዘምር ምናልባት እሱን አንተ አታስተምረኝም። እኔ መዘመር ካለብኝ አንተ ለክርክር ለጭቅጭቅ ስለመጣ እኛ አሁን የክርክር ሰዓት አይደለም፣ እኛ የምስጋና ሰዓት ነው። ክርክርና ጭቅጭቅ ላይ አለ። አይ በቃ ክርክርና ጭቅጭቅ ላይ አለ። ቁም ነገር ግን በቃ እስቲ አሳከኝ እስላም ኢብሮ እንዴት ነህ? አልሐምዱሊላህ ሁሉ ሰላም። ኢብሮ እንዴት ነህ? አፖሎጂስታችን ተማሪያችን ረቡኒ እንዴት ነህ? አይ አፖሎጂስት እንዴት ነህ? ተማሪው እንዴት ነህ? ደህና ነህ? አለን አፖሎጂስት ሰላም ነህ? ደህና ነኝ። ተማሪው ሁሉ ሰላም። ኢየሱስ ክርስቶስ እውቀት የለውም። ይሄን ታውቃለህ? ጥያቄ አልቀበልም ስትል አይከብድም ኢብሮ? እሺ ጠይቅ ተማሪ። እስልምና ላይ እሺ አይ ቲንክ እኔ ተማሪ አይደለሁም፣ ግን ያንተ ተማሪ አይደለሁም ተማሪ እንዳትለኝ እሺ። እንትን እሺ ተማሪ እንግዲህ ሰላላ ነው የምጠይቅህ ዛሬ። መሰረታዊ የሆነ ጥያቄ ነው። ያው እንዴት እንደመለስ ታውቃለህ እና እንደምንተዋወቅ ስለምንተዋወቅ ማለት ነው። እሺ ቀጥል ሂድ። እሺ የምጠይቅህ ጥያቄ ምን መሰለህ? ከጅምሩ ግራ እንትን አላህ ግራና ቀኝ እጆች እንዳሉ ታምናለህ? አዎ ልክ እንደ እግዚአብሔርም አለው ይላል። እሺ ቆይ ሚታፎ ወደ እግዚአብሔር ትመጣለህ። እኔ አላህ እየጠየኩ እግዚአብሔር አትበለኝ፣ አንድ ስላልሆኑ ማለት ነው። እሺ ለምሳሌ ያለ ማለት አላህ ቆይ ቀኝና ግራ ካልን እንግዲህ ያ ቀኝና ግራ ተብሎ የተገለጹት ሁለቱ እጆቹ ዘላለማዊ ናቸው፣ ከዘላለም የነበሩ ናቸው አይደል? እሺ ቴንክ ዩ። እሺ ከዘላለም የነበሩ ናቸው። እሺ ለምሳሌ አቅጣጫ የምንለው ነገር ፍጡር ነው ፍጡር አይደለም? አቅጣጫ ምን አይነት እንደሆነ አናውቅማ። ምን አይነት እንደሆነ አታውቁም። ወደ አላህ ትወጥቻለሁ አቅጣጫ የምንለው ነገር ፍጡር ነው ፍጡር አይደለም? አቅጣጫ ስትል ምን አይነት አቅጣጫ እያልከኝ ነው? ከይቅርታ ጋር እንዴ? አዎ ትክክል ነው። አቅጣጫ የሚባለው ነገር እንትን ነው፣ አንጻራዊ ነው። ፍጡር ነው አቅጣጫ የምንለው። አቅጣጫ የምንለው አንደኛ ነገር አንድ ነገር ቦታውን ለማወቅ ማለት ነው። እግዚአብሔርም አቅጣጫ አለው እንደምታውቀው ማለት ነው። በእግዚአብሔር ቀኝና ግራ እንትኖች ተሰልፈዋሉ የሚለውን እንዳትረሳ። እሺ ቀጥል። እኔ አልገባልም ወደ ክርስትና፣ ችግር የለም። አላህ ብቻ ብራው። እሺ እያወቀው እንድትሄድ ብዬ ነው። እያወቀው እየገባልህ ችግር የለም። የኛን አስረዳለሁ። የኛ በቂ መልስ አለ። ችግር የለም። ቀጥል። ፈጠን ያለ ቶሎ በል። ጥያቄን ጨርስ፣ ቶሎ በል። እንግዲህ ፍጡር አቅጣጫ ፍጡር ነው ፍጡር አይደለም? መልስልኝ ብሮ።
እኮ አቅጣጫ ፍጡር ነው አልኩ እኮ ብራዘር። ቴንክ ዩ። እሺ እንግዲህ አላህ የፍጡር ባህሪ ያካልለዋል ማለት ነው። ቀኝና ግራ ብለህ በፖዚሽን አይ የፍጡር ባህሪ ያካልለዋል። ይሄ ግልጽ ነገር ነው። ጥሩ ምን አይነት ነው? ቆይ መጀመሪያ ቀኝና ግራ ማለት ምን አይነት ነው? ምን አልከኝ? ቀኝና ግራ ብላል። አላህ እንግዲህ ሁለት ቀኝና ቀኝ እጆች ቀኝና ግራ ከተባለ ምን አልከኝ? ምን አልክ? አላህ ሁለት ቀኝና ግራ የሆኑ ማለት ነው። አንዱ በቀኝ ነው፣ አንዱ በግራ ነው፣ እጆች አሉት። እነዛ ደግሞ ፖዚሽን ነው። ቀኝና ግራ ምን ነው? ፖዚሽን ቀኝና ግራ ማለት አንተ እንደምታስበው ማለት ነው። እንግዲህ ቀኝና ግራ ፖዚሽን ነው። ታውቃለህ? ፖዚሽን አይደለም ነው የምታስበው። ፖዚሽን የሚባለው ነገር ፍጡር ነው ብለኛ እኮ ገባኝ። አይ ፖዚሽን የሚባለው ለምሳሌ እኔ ቀኝ አለኝ። ቆይ አንዴ እኔ አሁን የኢብራሂምን ቶ የአምላክን ምንም ምሳሌ ስለሌለው አናነሳም። ኢብራሂም ቀኝ አለው ስትል እስቲ ቀኝ የሚባለው ነገር አሳየኝ እስቲ። እሺ ቀኝ ማለት ለምሳሌ በዚህ በኩል በቀኝክ በኩል ያለው አሳየኝ እኮ። የት አለ ቀኝ የሚባለው ነገር እስቲ አሳየኝ። ምን አልከኝ? ቀኝ የሚባል ነገር የት አለ እኮ አሳየኝ። ቀኝ የሚባለው ነገር አሳየኝ እኮ። ቀኝ ምን ፖዚሽን ነው ወንድሜ? ምንድነው ማሳየኝ? የት አለ ታዲያ ቀኝ የምትለው ነገር ራሱ የት አለ? ይሄው ቀኝ ማለት በፖዚሽን እኮ የቱ ጋር ነው ያለው? እኔ አላውቀውም እኮ ቀኝ የሚባለው ፍጡር ነው አልከኝ አይደል? የት አለ? ፍጡር ነው። እሺ ለምሳሌ እኮ የቱ ጋር ነው ያለው? ፍጡር ከሆነ የት ነው ያለው? እስቲ አሳየኝ። ፍጡር አይደለም ብለህ ነው የምታምነው? ችግር የለም አሳያለሁ። ቀኝ የሚባለው ነገር ስያሜ ነው ብራዘር፣ አይሰማም? አዳምጠኝ። እኔ ስያሜ ነው ቀኝ ማለት። እኔ ፐርሰን ነው አላልኩም እኮ። እኔ አቅጣጫው ፐርሰን ነው አላልኩም፣ ግን ማመልከቻ ነው። ፖዚሽን ደግሞ ያለው ነገር ፍጡር ነው። ይሄ እኮ ነገር እኮ ቆይ ላላ ብለህ ኧረ ፖዚሽን አትበል እንዴ! ምን ሆነ ነው ያማል እንዴ አንተ ሰውዬ? በመጀመሪያ ደረጃ ስለ አንጻራዊ ነገር እይታ አወቅ። መጀመሪያ ቀኝ የሚባለው ነገር አንጻራዊ ነገር ነው። ገብቷል? ለምሳሌ አሁን እኔ ፉአድ ቀኝ ላይ ነው ያለው ምለው ፉአድ በዚህ ጋር ስለሆነ ነው። ኦኬ ፉአድ ቀኝ ነው ማለት ፉአድ እኔ በዚህ በኩል ስለሆንኩ ነው እንጂ በዚህ ጋር ቢመጣ ፉአድ ግራ ላይ ነው የሚሆነው። ገብቷል አይደለም? ስለዚህ አሁን ይሄ አንጻራዊ ነገር ነው። ይሄ ደግሞ ሚን ሐይቱል እስም ተብሎ ተገልጿል። ግልጽ ነው። ከስም አንጻር ነው የተባለው እንጂ አላህ Subhanahu Wa Ta'ala ቀኝና ግራ የሚባለው ነገር ለሱ የሚጸድቅ ሆኖ አይደለም። ግልጽ ነው። አላህ ኦፍ ኮርስ ቀኝና ግራና ቀኝ እጆች አሉት ብለን እናምናለን። ወላኪን ግን ሚን ሐይቱል እስም ተብሎ ማስረጃ ላሳየ ከስም አንጻር መሆኑን ይናገራል። አንዴ ቆይ ላሳየ። ገና መጀመሪያ አንጻራዊ ነገር ምን ማለት እንደሆነ ሳይገባ እንትን ለማለት አትሞክር እሺ። ገና አንተ ላይ ደግሞ ስመጣ እንዴት እንደምትሆን ታያለህ። እሺ ማታ ሳይ የነበረውን ትላለህ። እሺ 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 የታለ መሰለህ? የታለ ቀኝ ብለን እንጀምር። ምን ጉድ ነው ትሉኛላችሁ? እሺ ቀኝ ወይስ ቀኝ? ያውና እሺ ቀጥል። ምን ይላል መሰለህ? መጅሙዕ አልፈታዋ መጽሐፉ ምንድነው? አንዴ ይቀጣል። መጅሙዕ አልፈታዋ መጽሐፉ የማን ነው? ምንድነው? ሐዲስ ነው። ታውቀዋለህ? በነገርህ ሙስሊሞች ሐዲስና ቁርአን ነው የምትቀበሉት? እኮ ገብቶኛል። ሐዲስና ቁርአን ብቻ አንቀበልም፣ ኢጅማዕ እንቀበላለን። ብራዘር ኢጅማዕ ማብራሪያ እንቀበላለን፣ ቁርአን ላይ ያለ ስለሆነ። እሺ ሚውት አድርግ። ከቁርአን ውጪ ሌላ ሚውት አድርግ። እሺ ምን አለ መሰለህ? እንግዲህ ይህንን ሐዲስ አላህ ሱብሓነሁ ወተዓላ ቱሰፉ ይወሰፋል ወይ ደግሞ ይገለጻል። የዳሁ እጆቹ ማለት ነው። ቢልየሚኒ ወሽማል በቀኝና በግራ ምን ይባላል? ይወሰፋል፣ ይነገራል። ሚን ሐይቱል እስም ነው ያለው፣ ከስም አንጻር ነው ያለው። ኦኬ አንተ እንደምታስበው ቀኝ ግራ ብለህ እንደዚህና እንደዚህ ብለህ ይሄና ይሄ ብለህ የምትለው ነገር አይደለም። ቀኝና ግራ ከስም አንጻር ብሎ ነው ያስቀመጠው። ተግባባል? ስም ነው እንጂ ሚዩት እንዳታነሳ። ቆይ ምን ሆነ ነው? ከስም አንጻር ነው እንጂ አንተ እንደምትለው ቀኝ ግራ ብለህ ለሰው ልጅ እንደምትሰጠው ወይ ደግሞ ለሆነ ቦታ እንደምትሰጠው አይደለም። እሺ ከስም አንጻር ነው ቀኝና ግራ የተባለው። ከማፊ ሐዲስ ኢብኑ ዑመር ልክ እንደ ኢብኑ ዑመር ሐዲስ ወኪልታሁማ የሚን ሙባረከቱን ሚን ሐይሱ ሸረፊ ወልፈድል ልክ እንዴት እንደተባለው ሁለቱም እጆቹ ቀኝ ናቸው። ማለትም ከምን አንጻር?
ሚን ሐይቱ ሸረፍ ከብልጫ ወልፈድል ማለትም ካላቸው ታላቅነትና ከብልጫ አንፃር ሁለቱ ቀኝ ተብለው እንደሚጠሩ ሁሉ እንዲሁ ከስም አንፃር ቀኝና ግራ ተብለው ይወሰፋሉ ነው ያለው። ኦኬ አጥሩ ይሄ ነው እዚህ ላይ ይቅርታ ጣልቃ አትግቡ። ቆይ ጣልቃ አትግቡ። ገና ጉድህንም እኮ እናወጣለን። አሁን ምንድነው እያልኩ ያለሁት? ችግር የለውም። በአማርኛ አድርገውና ቀኝና ግራ ያካለውም የሚለው ላይ እንድናየው እዚሁ ቁርአኑ ላይ ስላለ እሺ፣ እግዚአብሔር ዙፋኑ ላይ ይቀመጣል ይላል። በምን ነው የሚቀመጠው? ይሄ ነው አሬ ብሮ ሚውት አድርግ። ያልጨረሰ ሰው አለ። ገና እሱን እናወራለን። ገርመዋል እንዴ? እግዚአብሔር በምን ነው የሚቀመጠው ብዬ ሁላ ገና ጠይቃችኋለሁ። ገና 318 ሊቃውንቶች ያሉትን ብልትም አለው ብሎ የተናገሩበትንም ሁላ ሰጣለሁ። ገና እሱ ከሆነ የገረመ ማለት ነው። ስለዚህ አሁን ሚውት አድርግና ተቀመጥ። ገና ጉድህን ብሎ ላወጣልህ እኮ ገና። እሺ፣ ስለዚህ ረቡኒ ምን መሰለ ፋይናላይዝ ላድርግልህና አላህ ሁለት እጆቹ ቀኝ ናቸው ብሎ የተነገረለት አለ። ከምን አንፃር ብሎ ነገረን? ሁለቱ ከመስጠት አንፃር አንደኛው ከሌላኛው ደካማ ያልሆነ፣ አንደኛው የማይሰጥ አንደኛው የሚሰጥ እንደ ሰው ልጅ ያልሆነ እንደማለት ማለት። ለምሳሌ ቁርአን ላይ የሚን የሚለው ነገር እንደምታውቀው ኃይል በሚል ነው የሚመጣው። ስለዚህ በተመሳሳይ ሁኔታ አላህ እጆቹ ቀኝና ግራ ተብለው የሚነገረው ከምን አንፃር ነው አሉ? ከስም አንፃር ነው ተብለን ነው እኛ ምን ተረጉሙ ከስም አንፃር እንጂ አንተ እንደምታስበው ቀኝ የሚባለው የሆነ ነገር እዛ ጋር ስላለ ቀኝ ነው ማለት አይደለም። ወይ ደግሞ ግራ የምንለው እዚህ ጋር የሆነ ነገር ስላለ ግራ አንተ ብለህ እንደምታስበው አይደለም። ምክንያቱም ገና ከጀመሩ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን አላህ እሱን የሚመስል አንድም ነገር የለም ብሎ ጨርሷል። ስለዚህ አንተ ገና ቀኝና ግራ ሲባል አንተ ይሄንን ልክ እንደዚህ ነው። ከዚህ በኋላ ይሄ ስልክ ከኢብራሂም ቀኝ ነው ያለው በዚህ በኩል ስለሆነ፣ ይሄ ስልክ በዚህ በኩል ነው ያለው በግራ ላይ ነው ያለው በእንትን ስለሆነ እንደዚህ ብለህ የምታብራራው ነገር አይደለም። ምን ተብሎ ነው የተብራራው? ሚን ሐይሱል ኢስም ከስም አንፃር ተብሎ ነው የተቀመጠው። ከስም አንፃር ኦኬ፣ ስም ነው የተባለው እንጂ ራሱ ሊትራሊ ቀኝና ግራ አንተ የምታስበው አይደለም። ምክንያቱም ገና ከጅምሩ አላህ እኮ እጅ አለው ብለን እናገራለን። አሃ እጁ ማለት የሰው እጅ ነው የፍጡር እጅ ነው አይደለም። ምን አይነት ነው ብለህ አትናገርለትም። ምክንያቱም የማይታወቅ ነገር ስለሆነ ለኛ የተገለጸ አይደለም ማለት ነው። ኦኬ፣ ስለዚህ አሁን መልሱ ተመልሷል። ጥያቄ ጠይቃለሁ። ረቡኒ እዚህ ላይ ይቅርታ አድርግልኝ፣ አንድ ጥያቄ ያልገባኝን ጥያቄ መጠየቅ እችላለሁ? እናንተ ነው ጠይቅ። ከዛ የምታመልጥ እንዳይመስል ቀጥል። እኔ ሚውት አድርጌ ነው የምቀመጠው ወንድሜ ብሎ ችግር የለም። እንደምትለን ከሆነ አላህ እንግዲህ በፖዚሽን የተገለጹ ሁለት ቀኝ እጆች አሉት ብለን አናምንም። ፖዚሽን ምን ብዬ ነው ፖዚሽን አለው ብዬ ነው የነገርኩ? ቆይ አትቀላቀል። ምን ብዬ ነው የነገርኩ እኮ አላህ ሁለት ቀኝ እጆች አሉ ተብሎ ራሱ ይገለጻል። ስለዚህ ያ ቀኝ ሁለት እጆች አሉ ተብሎ ሲገለጽ ሰጪነቱን ለማሳየት ነው እንጂ አላህ እጅ አለው ብለን አይደለም። በፖዚሽን ካልተገደበ ሜታፎሪካሊ ያገላል። ዝጋ። እኔ ያላልኩትን አታርግ። ዝጋ አላልኩም። አትዋሹ። እኔ ያልኩት ነገር በደንብ አትችሉማ። እንደዚህ ባል ነገር የለም። እሺ ወላሂ ነው የምልህ። ቀጥታ ወደ ገድላትና ወደ መጽሐፍ ቅዱስ ነው የምገባው። አርፈህ ተቀመጥ እኮ ተረጋጋ። መጀመሪያ ይሄን ጨርስ። ይሄን አልጨረስክም ወይ? ነገር ወደ ገድላትና ወደ መጽሐፍ ቅዱስ ሳልገባ አንድ ጊዜ ላውራ። በቃ ህዝቡን ትጫወቱበታላችሁ ብላችሁ አችልም ማስለማችሁ እኮ መልሰሽ አምጣው። የላስት ቻንስ ነው። በቃ እሺ በቃ ላስት ቻንስ ሰጠው። እምቢ አልክ አይደለ? አንድ ጊዜ ፕሊስ ወደ ከኔ ጋር ነው ወይ? ሄኖክ ፕሊስ ተው አንዴ። አርፈህ ተቀመጥ በለው። እንደዚህ አላህ እጅ የለውም አላልንም እኛ። አላህ እጅ አለው። ምን አይነት ብለን አንጠይቅም አናውቅም። ያልገባኝን ልጠይቅህ ብሮ ያልገባህን ጠይቀኝ። ያልገባህ እሺ አንዴ ጠይቄክ ሚታርጌ ነው ብለህ ያላልኩትን ነገር እንዳትል። እሺ ቀጥል። እሺ ችግር የለም። እግዚአብሔርን እሺ ያልገባኝን እሺ እኔ አንተ ብለሃል ብዬ ሳይሆን ያልገባኝን ጠይቅክ።
ግራና ቀኝ እጆች ቀኝና ወይኔ ይቅርታ ግራና ቀኝ እጆች በፖዚሽን የተገደቡ እጆች የሉትም ብዬ ነው እየደመደምኩ ያለሁት። ለምን ሲባል እነዚህ በፖዚሽን አልተገለጹም ከተባሉ ወይ በአቅጣጫነት አልተገለጹም ከተባሉ እነዚህ ነገሮች በምሳሌያዊ አገላለጽ ተገልጸዋል ከተባለ ወይ የለውም እንላለን ወይ አለው እንላለን። ካለው ደግሞ በፖዚሽን ተገልጸዋል አለው ምን እንላለን? ፖዚሽን አለው ማለት ነው። ቀኝና ግራ ላይ አለው። አስደምድም ጥያቄ ነው ወይስ ድምደማ ነው ያስከው? ቆይ አንድ ፖዚሽንም ካልሆነ ያ ነገር እዚህ ላይ ልጠይቅህ። እሺ ይቅርታ አድርግልኝ። አንተ ልጠይቅህ። ቆይ አንዴ ግራና ቀኝ እጆች አሉት? አላህን የሚመስላል? ቆይ መጀመሪያ ቆይ አንዴ አላህን የሚመስላል? የለም እኔ አላውቅም። የለም ብዬ ነው ማምነው እኔ። እሺ ልጠይቅህ። ጥሩ። ኧረ ቆይ እንዴ አላህን የሚመስል የለም። ተስማማን። በቃ አስረዳኝ እኮ። ቆይ ና እንትን በል። ጥያቄውን ስጠይቅ ጥያቄውን ነው የምመልሰው። የጠየቅኩን ጥያቄ ተመልሳለህ ማለት ነው። በእምነትህ ብቻ እሺ። እንትን አይብሮሽ ቀጥታ እኮ አልገባም፣ ወላሂ አልገባም። ራሴ ላይ ቆሜ ነው የምነግርህ። እሱም በኋላ ላይ ከጨረስን በኋላ ፍላጎት ከሆነ እገባለሁ፣ ካልሆነ ተወዋለሁ። ችግር የለውም። እሺ ስለዚህ አላህ እሱን የሚመስል የለም አይደለም? እኔ አይቼው አላውቅም በግልጽ እንግዲህ እኔም ቁርአን ላይ እንደተባለው እሱን የሚመስል አለ በቁርአኑ መሰረት ቁርአን ውስጥ እንግዲህ ቁርአን ውስጥ ከሆነ እሱ የሚመስለው የለም ነው የሚለው ቁርአኑ። በጣም ጥሩ በጣም ጥሩ። ስለዚህ ቀኝና ግራ ሲባል ምን አይነት ነው ብለህ ትናገራለህ? አንተ እንደምታስበው እኛ እንደምናስበው ነው የምትናገረው? አንደኛ ነገር እኔ እንደማስበው መናገር አለመናገሬ ሳይሆን ያው እናንተ እንደምታምኑት ነው የምናገረው እኮ። እኛ እንደምናምነው ስንናገር አላህን የሚመስል የለም ብለን ከተናገረን እሺ አንድ ጥያቄ ልጠይቅህ። ለምሳሌ ይሄንን ሲዋክ አየኸው አይደለ? ይሄ መፋቂያ ማለት ነው አይደል? ከዛ በኋላ አንድ እውር ለሆነ ሰውዬ ይሄንን መፋቂያ ብለህ ነገርከው አይደል? አለ መፋቂያ ብለህ ነገርከው ለእውር ለሆነ ሰው ማለት ነው። ከዛ በኋላ መፋቂያ ሲለ ስሙን ምንድነው አሁን የነገርኩ ምንድነው ብለህ ብትጠይቀው ምን ይላል? መፋቂያ ይላል። ምን አይነት ነው ብለህ ብትጠይቀው ይመልስልሃል? ያው ስራውን ያውቀዋል ይመልስልሃል። ምን አይነት ነው ያልኩህ? ምን አይነት ነው ብለህ ብትጠይቀው መልሱን ይነግራል። አዎ ምን አይነት ስትለኝ ከምን አንፃር ነው? ለምሳሌ ልንገርህ። ምሳሌ ስለሆነ ከለሩ አሁን ይሄ ዝም ብለን ሰማያዊ እንበለው። እሺ የሰማያዊውን ብቻ እንውሰድና ሰማያዊ ነው እንበል። እሺ ሰማያዊ ምን አይነት እንደሆነ ያስረዳል? አይ ቲንክ አንተ ካልነገርከው አያስረዳም። ብነግረውስ ያስረዳል? ብትነግረው ራሱ ምን አይነት እንደሆነ አይቶት ካልሆነ ሰማያዊ ማወቅ ትችላለህ ሳታየው? እንግዲህ አንተ ይሄ ሰማያዊ ነው መፋቂያው ብለህ ከነገርከው ሌላ ሰው ሲጠይቀው ደግሞ ሰማያዊ ነው ብሎ ለመናገር ይችላል። አንተ ስለነገርከው ሰማያዊ ነው ይላል። ሰማያዊ ምን አይነት እንደሆነ ግን እሱ ያውቃል ወይ? ምን አይነት እንደሆነ አያውቅም፣ ግን ሰማያዊ እንደሆነ በግልጽ ያውቃል። አመሰግናለሁ። እሱም ያምናል። እሺ አመሰግናለሁ። አሁን እኛ በዚህ ምሳሌ ልጠይቅህ። እሺ በዚህ ንገረኝ። ስለዚህ አላህ ስለራሱ ዛትና ስለራሱ ምንነት ስለራሱ ማንነት ሲነግረን ለምሳሌ እጅ አለኝ ብለው ሲናገር አዎ እጅ አለ። ቀኝና ግራ የሆኑ እጆች አሉኝ ካለ አዎ አለ። ከዛ በተረፈ እሱን የሚመስል የለም ብሎ ስለነገረን ምን አይነት እንደሆነ አናውቀውም። ከስም አንፃር ግን ምን ተብሏል? ቀኝና ግራ ተብሎ ተገልጿል። ግልጽ ነው። ልጠይቅህ አሁን ባነሳው ምሳሌ ገብቶኛል እኮ ኢብሮ። ያልገባኝ ከገባህ እኮ አለቃ በቃ ያልገባኝ ነገር ነው በቃ። ስለዚህ አሁን ገና ከጅምሩ አንድን ነገር እንዲህ ነው ብለህ ለመናገር አላህን የሚመስል የለም ብዬ ስለነገርኩ መጀመሪያ ይገድባል። ምሳሌ ልጠይቅህ እሺ ኢብሮ፣ አንድ ካላስቸገርኩ ጊዜ መፋቂያ ብለህ ባነሳው ምሳሌ ልጠይቅህ። እሺ እንግዲህ መፋቂያው ሰማያዊ ነው ብሎ አንድ ሰው አይነ እውር ለሆነ ሰው ቢነግረው እንግዲህ ያ ሰው አይነ እውሩ ሰማያዊ ነው ከተባለ ሰማያዊ ብሎ ነው የሚቀበለው። እንግዲህ ተናጋሪው እውነትም ሰማያዊ መፋቂያ ይዟል። ቴንክ ዩ አመሰግናለሁ። እሺ አላህ ምን አይነት ነው ብሎ ቢጠይቀውስ? መፋቂያው ምን አይነት ነው ብሎ ቢጠይቀውስ? እሱ የተነገረውን ሰማያዊ ብሎ ነው የሚነግረው። እንግዲህ ምን አይነት ነው ብሎ ቢጠይቀው ምን ብሎ ይመልሳል?
እንዴት ምን አይነት ነው ስትለኝ ሰማያዊ ማለት ምን አይነት ነው ብሎ ቢጠይቀው ምን ብሎ ይመልሳል? ሰማያዊ ከለር ብሎ ነው የሚመልስልህ። ከከለር አንፃር ከተጠየቀ ማለት ነው እኮ ምን አይነት ነው እኮ አይነቱን ያውቀዋል። ምን አይነት እንደሆነ እሱ ሰማያዊ የሚባለው ከስም ውጭ ያውቃል። እንግዲህ የተነገረውን የመፋቂያውን ከለር ከስም ውጭ ያውቃል ወይ? አይቶት አያውቅም። በግልጽ ተነግሮት ከስም ውጭ አያውቅም። እውቀት የለውም። ከስም ውጭ እውቀት የለውም። ይሄ ግልጽ ነው። በጣም አመሰግናለሁ። ከለሩ አይነቱ ምን እንደሆነ በግልጽ ተነግሮታል። ቴንክ ዩ። ቆይ አንዴ አሁን እኛ የትኛውንም ነገር ብታመጣ ስላላህ አይደለም ቀጥል። የትኛውንም ነገር ብታመጣ ስላላህ ከጠየቀኝ ይሄንን መልስልህ። የትኛውንም ነገር አምጣ፣ የፈለግከውን ነገር አምጣ። አላህ እጁን ብለህ ብትጠይቀኝ አዎ እጃለሁ፣ አጸድቃለሁ። ምን አይነት አላውቅም። ለምንድን ነው የማላውቀው? ልክ እንዳይነ ስውሩ ሰውዬ አላየውም፣ አልተነገረኝም። ኦኬ የተነገረኝ ቀኝ እንደሆነ ብቻ ከስም አንፃር ነው የተነገረኝ። ቀኝ የሰው ነው እንዳትል ፍጡራንን አይመስልም። አላህ አንጻራዊ ብለህ ቀኝ የሚባለው ለሱ ከዚህ ሆነ ነገር አጠገብ እንዳትል አላህ እሱን የሚመስል የለም። ኦኬ ስለዚህ እዚህ ጋር ያከትማል ማለት ነው። ያንተ ጥያቄ ያልቃል እዚህ ጋር። ልጠይቅህ እዚሁ ላይ ልጠይቅህ ቢሮ ፕሊስ፣ ወይ ደቂቃ ስጠኝና 2 ደቂቃ ጥያቄዎችን አንድ ጊዜ። አረ 2 ደቂቃ ይሄም 2 ደቂቃ በቃ የመጨረሻ በልና ከዛ በኋላ እኔም ጨርሳለሁ። ሪፍሌክት እናደርጋለን። ክርስትናው ላይ ገባና ደግሞ ትጠይቃለህ። ቀጥል። እጠይቃለሁ። አመሰግናለሁ። እሺ ቢሮ አሁን ምን አይነት ምሳሌ እኔ አንደኛ ከጅምሩ የማመሳሰል ነገር አመጣ። መፋቂያውም እንግዲህ ማመሳሰል ላይ ከሄድን ወደ ሌላ ርዕስ ነው የምንገባው። እኔ ማመሳሰል ላይ ሳይሆን አንድ ነገር አለው ከተባለ አለው ነው። ይሄ እዚህ ጋር ማወቅ ያለብህ ነገር እሱን አምነህልኛል፣ አመሰግናለሁ። እሺ አንድ ሰው የተነገረውን ያ አይነ እውር የሆነው ሰማያዊ ነው ከተባለ ያ አይነ እውሩ ሰማያዊ ብሎ ይናገራል እንበል። ቴንክ ዩ። እሺ ወደ አላህ እንሂድ። አላህ ቀኝና ግራ እጆች አሉት። ያ ነገር አለው ብለን ካመንን እንግዲህ ቀኝና ግራ ከተባለ ቀኝና ግራ ናቸው፣ ያነዛ በፖዚሽን የተገለጹ ናቸው ብለን እጆቹ አሉ ብለን ካመንን ከመጀመሪያው ምን ይፈልጋል? እጆቹ አለው ብሎ ማመን ያስፈልጋል። ይሄን አመንክልኝ፣ አመሰግናለሁ። እንግዲህ 2 እጆች አሉት አላህ ብለን አመንን። 2 እጆች ካሉት ደግሞ 2 እጆቹ በምን በፖዚሽን ተገልጸዋል ሚል ነገር ደግሞ አነሳልኝ። ያ ስያሜ ነው ብለን መውሰድም አችልም። ይሄ ያንተ አገላለጽ ነው። ለምን በፖዚሽን ተገልጸዋል? የሆነ ነገር ለአንድ ሰው አካል ካለው ማመሳሰል ጋር አልገባንም። ያ አካል ካለው ብትመልስልኝ ነገር ያ ፖዚሽን ካለው ያ ፖዚሽን ደግሞ በፍጡር የፍጡራን መለኪያ ነው፣ የፍጡራን መከለያ ስለሆነ ያ ፖዚሽን የፍጡራን ማካለያ ለአላህ ያካልለዋል። ይሄን ቃል በቃል መልስልኝ። ወይ ይሄ እጁ የተባለው ራሱ ምሳሌያዊ ነው ልትል ትችላለህ፣ ወይ በፖዚሽን የለውም ካልን አላህ እጅ የለውም እያልን ነው ማለት ነው። ቀጥል መልስልኝ። እሺ ጥሩ በቃ ሚውት አድርግ። በቃ ይሄ ላስት እንትን ነው፣ ወንድሞችም ያብራሩና ከዛ በኋላ ወደ ክርስትናው እንገባለን ማለት ነው ጽድት ብለን። እሺ ምንድነው? አብራራልኝ። ላብራራለሁ ወይ አላህ እጆች የሉም ብለህ ነው መደመደብልኝ ስያሜ ከሆነ ማለት ነው። ቀጥል። እሺ ኧረ ቆይ ብራዘር እንዴ ምን ነው ካልከኝ ፖዚሽን ነው። እሺ አላህ እግዚአብሔር መቀመጫ የለም ብለህ ነው መደመደብልኝ። እንደዚህ እንዳውራ ነው ተባባክ ላውራ ችግር የለም። ቀጥል። እሺ ስለዚህ በአጭሩ ምንድነው በመጀመሪያ ደረጃ አላህ ሐዲሱን እንትኑን ማብራሪያ እየከፈትኩኝ ባወራ ነው የሚሻለው። መጅሙዕ አልፈተዋ የኢብኑ ባዝ ነው። እንግዲህ ተመልከቱ ምን እንደሚል ፈላሁ ሱብሓነሁ ጌታችን አላህ ሱብሓነሁ ወተዓላ ቱሰፉ የዳሁ አኛ ብታስረዳኝ ለኔ ስለሆነ ህዝቡ ስለሚያውቀው ፕሊስ ችግር የለውም እኔ አምናለሁ። በአማርኛ ትርጉምና እንግዲህ መጽሐፍ ከሐዲስ በአማርኛ ነው ማስረጃ ነው የመጣው። እንግዲህ እሺ ቀጥል፣ በአማርኛ አስረዳኝ። ችግር የለም ራስን እያሳየ አስረዳኝ። እኔ በኋላ አንተ አትነግረኝም እንዴት እንደማስረዳ አንተ በኋላ የራስን ትወጣለህ። ፈላሁ ሱብሓነሁ አላህ ጥራት የተገባው ጌታችን ቱሰፉ የዳሁ እጆቹ ይገለጻሉ። በምን ቢልየሚኒ ወሽማል በቀኝ እንዲሁም በግራ ይገለጻል አለ። ይገለጻል ከምን አንጻር? ሚን ሐይሱል ኢስም ከስም አንጻር። ኦኬ ከስም አንጻር ነው። ለምሳሌ እንደተባለው ሁሉ አለ አላህ 2 እጅ እንዳለው እናውቃለን። ቀኝና ግራ ተብሎ እንደሚገለጹ እናውቃለን። ይሄኛው ቀኝና ግራ ተብሎ የሚገለጸው እራሱ ከምን አንጻር ነው? ከማ ፊ ሐዲስ ኢብኑ ዑመር የኢብኑ ዑመር ሐዲስ ላይ እንደተባለው ሁሉ ወኪልታሁማ የሚን ሁለቱም ቀኞች ናቸው። ከምን አንጻር? ሙባረከቱን ሚን ሐይሱ
አሸረፍ ወልፈድል ከብልጫ አንጻር አንደኛው ሌላኛውን ስለማይበልጥ ልክ እንደ ሰዎች እንደ ፍጡራን ስላልሆነ ምንም አይነት ከፍጡራን ጋር የሚመሳሰል ነገር ስለሌለው ተግባባን። ስለዚህ ከነዚህ አንጻር ምን ተብሎ ይጠራል? ቀኝም ግራም ተብሎ ይጠራል። ሁለቱም ቀኝ ናቸውም ተብሎ ይጠራል ነው። ግልጽ ነው። ሁለቱም ቀኞች ባልከበት አንጻር ነው ቀኝና ግራ ብለህ የምትናገረው። ኦኬ፣ ቀኝና ግራ ብለህ የምትናገረው ቀኞች እንደተባለው ሁሉ ነው እንጂ ሁለቱም ቀኞች ከተባለማ አንተ እንዳልከው ከዚህ በፊት እንደምትሉት ዛሬ እንዳመናችሁት ዛሬ ይህን ጥያቄ መጠየቅ እንዳቆማችሁት ሁለቱም ቀኝ ናቸው ሲባል ሁለቱም አንደኛው ከሌላኛው የማይበልጥ ለይሰ ፊሂማ ነቅስ በሁለቱም ሁለቱም ምን የለባቸው ብልጫ አንደኛው ከሌላኛው ጉድለት የሌለበት መሆኑን ለመግለጽ ነው። ቀኝና ግራ ተብሎም የተገለጸው ከዚህ አንጻር ነው። ኢስም ከሚለው በቃ ከስም አንጻር ነው እንጂ አላህ በቦታ አንተ እንደምትለው በሆነ ነገር አቅጣጫ ተገድቦ ያለ ነው ማለት አይደለም። ከስም አንጻር ነው። ልክ እዚህ ጋር ስም የሚን ተብሎ ሁለቱም የሚን ናቸው ሲባል ይህም እኮ ፖዚሽን ነው። ሁለት የሚን ሲባል ፖዚሽን ነው። ወላኪን ግን ፖዚሽን አይደለም የተፈለገበት። ምንድነው የተፈለገበት? እዚህ ጋር ፖዚሽን ሳይሆን አላህ ሁለቱም እጆቹ ኃይል እንዳላቸው ለመግለጽ ነው። በተመሳሳይ ሁኔታ አላህ እጅ እንደሌለው አናጸድቅም። አላህ እጅ አለው ብለን ነው የምናጸድቀው። ግን በቀኝና በግራ ቀኝና ግራ ተብሎ ደግሞ ከስም አንጻር ይነገራል ነው እንጂ አላህ አንተ እንደምታሰበው የሰዎች ቀኝ አንድ በዚህ ጋር ይሄ ታብሌት ከዚህ ታብሌት አንጻር ቀኝ ነው እጄ፣ ከዚህ ታብሌት አንጻር ግራ ነው እጄ እንደምለው የአላህን ባህሪያቶች በዚህ መልኩ የምንገልጽ መሆኑ አይደለም። ኦኬ፣ ስለዚህ ያ ነው ያለው ነገር። ቆይ አንተ መጨመር የሚፈልገው ሚውት አድርግ። በቃ አንተ ጨርሰሃል። መጨመር የሚፈልግ ሰው ካለ ይጨምርና ከዛ እኔ ወደ ቀጥታ ወደ ገድላት እንሄዳለን፣ ወደ መጽሐፍ ቅዱስ እንሄዳለን። እሺ አቡኪ አለ ሚውት አድርግ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ፖይንት ላይ ሙሉ በሙሉ ስለተመለሰ ዛት ማች ብዙ ማርዘም አስፈላጊ አይደለም። ግን አንድ ፖይንት ላይ ዝም ብዬ ልጠይቀው እፈልጋለሁ። ምክንያቱም አብዝቶ ፖዚሽን እጠይቃለሁ። ሙስሊሞች እንግዲህ መልሱልኝ ፕሊስ። ሙስሊሞች ጥያቄ መልሱልኝ። ፐርሰናሊ ኢብሮ ወይ አቡኪ ፕሊስ። ሙስሊሞች ጥያቄን ይጠይቃችሁ መልሱልኝ። እንግዲህ ለህዝቡም አይገባውም እኮ ይሄ ሹባ ይፈጠርበት። ያው ምን ይሆናል መሰለህ አሁን ይሄ እንትን ይሆናል ገብቷል። እንትን ዝም ብሎ እንደማልቀስ ነገር ይሆንብሃል። አሁን አይታል በጣም ረጋ ብዬ ቀስ ብዬ ነው እያናገርኩ ያለው። ቲብሮም ረጋ ብሎ ቀስ ብሎ ነው እያናገረህ ያለው። ስለዚህ በድምጽ ብልጫ ምናምን የምታደርገው የሆነ የምርጫ እንትን አይደለም እዚህ ጋር። ስለዚህ አንዴ ቀስ በልና ሐሳቡ ላይ አወራ ማለት ነው። ፖዚሽን ብለህ በተደጋጋሚ ስታወራ ስለነበረ እስቲ አንድ እንደው ጥያቄ ልጠይቅህ። አንድ አካል ፖዚሽን አለው ወይም ደግሞ ከፖዚሽን አንጻር አንድ አካል ፖዚሽን ብለን ለመናገር እንደ ሳይንሱ ወይም ደግሞ እንደ ፍልስፍናው ስንት ነገር መሟላት አለበት? ምሳሌ ያህል አንድ አካል ምሳሌ ቆይ እንድገልጽም አይደለም ስንት ነገር መሟላት አለበት ነው ያልኩህ መጀመሪያ። ላስረዳ እኔ ነው እንድታስረዳኝ አይደለም። ቆይ ችግር የለም። ፖዚሽን አሁን ለኛ ለሰዎች በሰዎችን ላስረዳ ችግር ወደ አምላክ ካለ ስንት ነገር መሟላት አለበት? አንድ አካል ፖዚሽን ለማለት አትፍራ፣ ችግር የለም። ወደ አላህ ላይ ስማኝ፣ የምታስረዳው እኮ ያላሰብከውና ያላወቅከውን ነገር እንዴት ነው የምታስረዳኝ? መጀመሪያ አረ በደንብ አውቄያለሁ። እኔ ፖዚሽን ላስረዳ ባንተ አሁን ምን እያልክ ነው መሰለህ? ስንት ብር ነው ያለህ ስልህ ላስረዳህ እያልከኝ ነው። እኔ እንድታስረዳኝ አይደለም። ስንት እጅ አለ ካንተ ሃው ማች እያልኩህ ነው። ስለዚህ አሁን የጠየቅኩህ ጥያቄ ፖዚሽን ብሎ ለመናገር ስንት ነገር መሟላት አለበት መንገድ እንድትረዳ ስንት እጅ አለ? ችግር የለውም። አንተማ ያረ እንደው አረ እንደዚህ አይነት ጥያቄ ጠይቀህ ጭራሽ ለማስረዳት መሞከርማ ትንሽ ጥሩ አይደለም። ችግር የለም። ይሄን ጥያቄ መልስልኝና አንተ ክርስትና ላይ አይደለም እስከፈለከው ትሄዳለህ። እንግዲህ ሪካርድ ይደረጋል። አላቅም ማለት ትችላለህ። አላቅም ማለት ትችላለህ። መልስልሃለሁ። ስንት እጅ አለክ አቡኪ? መልስልኝ። ኖ እኔ የጠየቅኩህ ጥያቄ ምን ችግር የለም አሉ። አስረዳለሁ። ስንት እጅ እንዳለ የጠየቅኩህን ጥያቄ አንዴ ድገምልኝ። መልስልኝ።
ስንት እጅ አለ? የጠየቅኩህን ጥያቄ አንዴ ድገምልኝ ከይቅርታ እኮ ላስረዳ። ፖዚሽን ምንድነው? እኮ ላስረዳህ በለኝ። አቅጣጫ ምንድነው አላልኩህም እኮ እኔ አቅጣጫ የጠየኩበትን መንገድ ተኝተህ ነው የምታወራኝ? አንዴ ቆይ፣ አንተም የጠየቅበትን መንገድ አልጠየቅኩህም። ቆይ የጠየቅኩህ ጥያቄ ስለ አንድ አካል ፖዚሽን አለ ብሎ ለመናገር ነው ማውራት ያለብና ይሄ እንድረዳ ከሆነ ይሄንን እንኳን ሳያቅ በዚህ ደረጃ ነው። ተመልከቱ፣ ፖዚሽን ይሄ በጣም ኤሌመንተሪ እንትን ነው፣ ኢኩዌሽን ነው። ይሄን ጥያቄ አለማወቅ ማለት አሁን እንደዚህ ሳወራ ፈጠን ብለህ ሰርች አድርግ ቶሎ በል። ይሄን ጥያቄ አለማወቅ ማለት እንደው ያሳዝናል በጣም። ይሄ አዋቂነት ማለት ነው። አሁን የጠየቅኩህን ጥያቄ ብትመልስ ጥሩ ትምህርት ሰጥቼ ነበር። ጥሩ ነገር ነው። ሙስሊምና ላይ እንግዲህ መልስ ጥያቄ መጠየቅ ይቻላል። ይሄን ጥያቄ ለምን ትልቁ ላይ አድርጉኝ ጠይቁኝ። ቆይ ክርስትና መጠየቅ አይደለም። ቆይ ኖ መልሳትችን ጥያቄ ስለ አንድ ነገር ፖዚሽን አንድ ጥያቄ ልጠይቅህ አቡበከር። ጥያቄ ጠይቀኛ የምጠይቀው ጥያቄ ምን ያልኩህን አድርጠኛ እንዴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን በጣም እየተንዛዛ ስለሆነ እንትና አለክ ዘሚካኤል አለክ አለው ጃብይ እንዴት ነህ? ሰላም ነህ? አለው እንደው ጃይ አንተ በጣም ነው የምወድህ። እንደዚህ የፍልስፍና ጥያቄ ላይ ጎበዝ ነህ። መመለስ ላይ መጠየቅ ላይ ሊጠይቅ እባክህ አሰክስ ይኸው ጠዋት ያልኩክ በጣም ጎበዝ ነህ። ተበላሽታል ያልኩ ጥያቄ ነው የጠየቁ እየተመለሰልህ ነው። እንዴት እንደሚያስጠላ ለምን ወይ አስወርዱትና ተመልሶ ይግባ። እሺ ዘሚካኤል እኛ አምላካችን አላ ከታይምና ከስፔስ ውጪ ነው ስንል ምን ማለታችን ነው? አስረዳኝ። አንተ ትልቁ ላይ አድርጉትና ጃ ያስረዳኝ። ቆይ ሚዩት አድርግና ምንድነው? የማን ነው የሚደግመው? የሱ ነው። አወረድኩት። ቀጥሉ። ኦኬ ጃይ ወንድሜ የኔ አይደለም። እሺ አንዴ ጃን ትልቁ ላይ አድርጉትና እኔና ጃን ነው። በትልቁ በትንሹ አወርዳለሽ። ከዚህ በኋላ ስርዓትን ያዝ። ዘሚካኤል ተረጋጋና ፖይንት ላይ እናወራ። አሁን አንድ ነገር ልንገርክማ፣ እኛ አምላካችን አላህ ከታይምና ከስፔስ ውጪ ነው እንላለን። ታይምና አንተ ደግሞ በታይምና በስፔስ ውስጥ ነው ያለከው። ገባክ አይደለ? ስለዚህ ለአንተ ቀኝና ግራ ሲባልና ለአላህ ቀኝና ግራ ሲባል ይለያያል። አንደኛ። ሁለተኛ ለምሳሌ አንተ ወረድክ ሲባልና አላህ ወረደ ሲባል የተለያየ ነገር ነው። ይህ ፈጣሪ ያስማማናል። እሺ አሁን ያነሳው ምሳሌ አሁን የአምላክና የኛ አምላክ ወረደ ሲባል ለምሳሌ የሱ ይለያል የኛም ይለያል ያልከኝ። እኔ እንግዲህ በእናንተ እምነት የማይለይበት መንገድ አለ ያልኩኝ ነው። እኔ ደግሞ ጥያቄው የፈጠረብኝ ነገር እናንተ የምታነሱ ነገር ለምን ሲባል አምላክ እንግዲህ አምላክ ቀኝና ግራ እጆች ከተባለ እጆች አሉ ካለ እንግዲህ ቀኝና ግራ ካለ ቀኝና ግራ እጆች አሉት ብላችሁ የምታምኑ ከሆነ እጅ ካለው ቀኝና ግራ ከተባሉ ፖዚሽን አለው። ይሄ ግልጽ ነው ወይ? ቀኝና ግራ እጆች የሉትም ብለህ በፖዚሽን የተገለጠው ሜታፎሪክ ነው ብለህ መልስልኝ። ግን ቀኝና ግራ እጆች አሉት ብላችሁ የምታምኑ ከሆነ ሙስሊሞች ቀኝና ግራ በፖዚሽን የተገለጹ እጆች አሉት። 4 ነጥብ አለቀ። ለምን ሲባል ጃው 2 ቀኝ እጆች አሉክ አይደል? መልስልኝ። ቆይ አንድ አላህ ጋር ለማመሳሰል ሲሆን አንተ ልጠይቅ፣ ስንት እጅ አለ? እኔ ቀኝና ግራ እጅ አለኝ 2 እጅ። 2 እጅ። እሺ ቀኙ ቤት በኩል ነው፣ በቀኝ በኩል ነው አይደል? ግራው በግራ በኩል ነው ያለክ አይደል? እንግዲህ ምግብ የምበላው በየትኛው እጅክ ነው? አይደለም አሁን ጨርስ። ችግር የለም በቀኝ እጅክ ነው ምግብ የምበላው በግራ እጅክ ነው። ስለዚህ ቀኝና ግራ ብሎ ተገልጿል። ቀኝና እጆች አሉ ብለህ በፖዚሽን የተገለጹ ናቸው እነዚህ። እንግዲህ አላህና አንተ በምንም አይለያይ። ዘሚካኤል አንድ ነገር ልንገርክ፣ ካሁን በኋላ የምትቁነጠነጥ ከሆነ ተረጋግተህ ማታወራ ከሆነ እዚህም ቤትም ብሎ ካረጋለሁ እኔም ጋር ብሎ ካረጋለሁ ሁሉም ቦታ ብሎ አይረ ኢብሮ ብሎኛል በዛኛው አካውንት። እሺ ቀጥል፣ ችግር የለም። ስለማትረጋጋ ነው። ገባክ አይደለ? አሁን ምን መሰለክማ አንድ ነገር ልንገርክ፣ ለመግባባት የምታወራ ከሆነ ተረጋግተህ ተግባብተን እናወራለን። የማትረጋጋ ከሆነ ግን አይሆንም። እኔ አሁን ቀኝና ግራ አለኝ ሲባልና አላህ አለው ሲባል ቀኝና ግራ ቆይ አንተ ምሳሌ አገላለው አታድርቀኝ። ተረጋጋ። እንዴ አይሰማም እንዴ? እኔ ቀኝና ግራ አለኝ ስል እኔ ቦታ ውስጥ ነው ያለሁት። ገባክ አይደለ? ቦታና ጊዜ ውስጥ ነው ያለሁት። ገባክ ያልኩ ነገር። አላህ ግን በቦታ ውስጥ አይደለም ብለን ነው የምናምነው። እንግባ አንድ ጥያቄ ጠይቄ ብቻ እንጨርስሽ። ኖ ተረጋጋ። አስወርዶ በቃ ኢብራሂም ይቅርታ።
ጠዋት እየነገርኩት ደግሞ ተረጋጋ፣ በቃ እየተበላሸክ ነው ብየው እያስረዳሁህ ነው። ኢብራሂም አስረዳክ። እኔ የተሻለ ሆኜ አይደለም፣ ግን ሜቢ ከገባክ ቀለል ባለ ኤግዛምፕል ላስረዳክ ብዬ ነው። ገባካ? እኔ ቀኝና ግራ አለኝ ስባል ቦታ ውስጥ ነው ያለሁት። ቦታ እዛ እዚህ ቀኝ ግራ የሚባል ማለት ነው። አላህ ግን ከዚህ ሁሉ የነፃ ነው። በእነዚህ ነገሮች ውስጥ የለውም አልኩህ። ገባክ? ያልኩ ነገር ይሄንን እንድትረዳው፣ ይሄ አቅጣጫ የሚለውን ነገር እንድትረዳው። ለምሳሌ አንተ ፈጣሪክ ይወርዳል። ገባ? ወረደ ሲባል እታችና ላይ አለው ወይ ማለት ነው? እንደዛ ነው የምታምነው? ወደ ክርስትናው እንድንገባ ደግሞ አንድ ጥያቄ ልጠይቅ። ስለ አቅጣጫ ነው። አይ ስለ አቅጣጫ ነው እያወራሁ ያለሁት። መልስልሃለሁ፣ ችግር የለም። እግዚአብሔርን እኔ እኮ እየለመንኳችሁ ነው ወደ ክርስትናው እንግባ እያልኩኝ። ወደ ክርስትና አይደለም አቅጣጫ፣ ስለ አቅጣጫ ነው እየጠየኩ ያለው። እሺ ችግር የለም። አንተ ቀኝና ግራ የተባለው ሜታፎሪክ ነው ወይስ ሊተራል ነው የምትረዳው? ኖ አይደለም። እንዴ አንተ ምን ሆነ ነው? ቀላል ጥያቄ ነው የጠየኩ። ስለ አቅጣጫ ነው። በቃ ይብቃው። ግን ምንድነው መረዳት ያለበት ዘሚካኤል፣ ፈጣሪ ከታች ወደ ላይ ወረደ ሲባል ከታች ወደ ላይ እየተንቀሳቀሰ ነው እያልከን ነው? ለፈጣሪ ታች ላይ ያለው እያልከን ነው? ይህን መረዳት ነበረብክ። እና ምንድነው ቅድምም ስናገር ነበረ፣ እኛ ፈጣሪያችን የነገረንን ነገር እንናገራለን፣ እናስተጋባለን። ያልነገረንን ነገር ግን አንናገርም። እኛ አምላካችንን አላህ እንደ ባጃጅ እንደዚህ ነው በፍጹም አንልም። እንደ ጉልቻ ነው እንዲህ 3 ጭንቅላት እንዳለው ውሻ ነው በፍጹም እንደዚህ እኛ አንልም። ትሞታታላችሁ እንጂ ማለት ነው። ስለዚህ ምንድን ነው የምንለው? እኛ አምላካችን አላህ የነገረንን እንትን እንላለን ማለት ነው። ኢብሮ እስቲ አንድ ጥያቄ ፀጉር እንዳለኝ ታውቃለህ ኢብሮ? አዎ አለ። እንደው ምን አይነት እንደሆነ ታውቂ ይሆን? ወላሂ አላውቅም እኮ። ካላየክማ ካላየክ ታዲያ ትገደዳለህ። እኛ የተነገረንን እንናገራለን። በቃ ያልተነገረን አንናገርም። ግን ክርስቲያኖች ግን ደፋር ናቸው። ምንድነው ድፍረታቸው? ስላሴ ማለት እኮ ባጃጅ ነው። ችግር ነው። አንዴ ሰላም ልበላቸው ህዝቡን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ረያን እንዴት ነህ? ሚዩት አልተነሳመሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ ሁሉ ሰላም ደህና ነህ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛህሩ ሰላም አለይኩም ወራህመቱላህ። ጃን ተገናኝተናል። የለችም። ሼክ ሳላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለራሴ ወአለይኩም ሰላም ወራህመቱላህ። 60 ሐሰናት አንድ ላይ አልሐምዱሊላህ። ማሻአላህ። ደህና ነህ? አለ እንዴት ናቸው? አልሐምዱሊላህ። ከጎን ማን ነው ያለው? ሳላህ ኧረ ፉአድ ትላለህ። ለማንኛውም ዛሬ ገስታችን ነው፣ ትልቁ ገስታችን ነው ዛሬ። ሁላችሁም ምናልባት ለገዛ ጥቅማችሁ ስትሉ ፎሎ አድርጉ ተፈለጋችሁ። ለገዛ ጥቅማችሁ የሚጎልበትም ያንስበትም ነገር የለም፣ ብታረጉትም ባታረጉትም፣ ግን ለገዛ ጥቅማችሁ ስትሉ ፉአድን ማለት ነው። እሺ ቀጥሉ። እሺ አሁን ወንድሞች ቀጥሉ ኢንሻአላህ። ተስፋ የሚል ሰው አለ። አቡኪ ቅዱ አንድ ፖይንት የሆነ ልሰራውና ምናልባት የጠየቁትን ጥያቄ ኢግኖር ሆኖ ስላለፈው ሐሳቤን ብቻ ላስቀምጥና ኢንሻአላህ ትቀጥላላችሁ። አጠር አድርጌ በአንድ ደቂቃ ሐሳቤን ላስቀምጥ። ሰምታችሁ ከሆነ ስጠይቀው የነበረው ፖዚሽን አለ ለማለት ምን ያስፈልጋል ነው። እሱ ደግሞ ያለው ገና ኤሌመንተሪ ኩዌሽን ላይ ነው። ቀኝ እጅህ በቀኝ በኩል ነው ያለው፣ ግራስ በግራ እጅህ ነው ያለው ምን አይለዋል። በመሰረቱ ይሄ ራሱ የአዋቂዎች ጥያቄ ነው። ምክንያቱም ለምሳሌ ኢብራሂም ቤት በኩል ነው ያለው የሚል ጥያቄ ቢመጣ ለኔ ኢብራሂም ለምሳሌ አቀማመጤ ወደዚህ ዞሬ ከሆነ በቀኝ በኩል ትሆናለህ፣ ወደዚህ ዞሬ ከሆነ በግራ በኩል ትሆናለህ፣ ከሸጂ በላይ በኩል ትሆናለህ፣ ከሆነ ነገር በታች በኩል ትሆናለህ። ሶ የመጀመሪያው ሪፈረንስ ፖይንት ብለን የምናነሳው ነገር ነው፣ መነሻ ነጥብ ማለት ነው። ለምሳሌ የኔ ቀኝ እጅ በቀኝ በኩል ነው ያለው ሲባል ከምን አንፃር? በግራዬ በኩል ሰው ካለ ለሱ በግራ በኩል ነው ያለው። ስለዚህ ይሄ ኤሌመንተሪ የሆነ ፖይንት መጀመሪያ ኤሌመንተሪ የሆነ ነጥብ ለመረዳት ሪፈረንስ ፖይንት መገንዘብ ያስፈልጋል። ሁለተኛው ርቀት ነው፣ ዲስታንስ የሚባለው ነገር ነው። ሶስተኛው አቅጣጫና ዳይሬክሽን የሚባለው ነገር። እነዚህን ሶስቱን ነገራቶች ደግሞ ስንጨምቃቸው ለአላህ Subhanahu Wa Ta'ala ቀኝ ግራ የሚለውን ፖዚሽን ብለህ ለመጥራት ሪፈረንስ ፖይንት ማስቀመጥ መቻል አለብህ። ዲስታንስ ማስቀመጥ መቻል አለብህ። አቅጣጫ ማስቀመጥ መቻል አለብህ። እነዚህ ሶስቱ ነገራቶች ባልተሟሉበት ፖዚሽን ብሎ መጥራት ይሄ አዋቂነት ነው መሰረቱ ማለት ነው። እኛ ደግሞ ጂሃ የሚለውን ነገር የምንረዳው ለአላህ Subhanahu Wa Ta'ala ጂሃ ብለን አንናገርም። በቁርአንም በሐዲስም ያልመጣ ነው። ሳቢት የሆኑ ሲፋዎችን ብቻ ነው የምናስቀምጠው።
አይ ቲንክ ለዛ ነበረ። ለምን እንደዚህ እንትን ጋጠወጥ እንደሆነ አላውቅም። ልጁ ይደብራል አነጋገሩ፣ ድምፁም አነጋገሩም እንትን ይላልና በቃ ቀጥሉ። ኢንሻአላህ ቀጥሉ አንዳችሁ ጋይስ። አይ ቲንክ አልተገለጸም ይላል። ምናልባት የእግዚአብሔር መንፈስ እንዳልተገለጸ ይሁን አላውቅም። ጠይቁት ጥያቄ ኢንሻአላህ። የቅዱስ አትናቴዎስ ንግግር ነው አልተገለጸም የሚለው። ሰላም ነው ወገናችን አለና ጃ ያለው ነገር ነው እንትን ያለኝ እና ያናደደኝ ስምህ በነገራችን ላይ የቅዱስ አትናቴዎስ ንግግር ነው ታውቃለህ። ሃይማኖተ አበው ምዕራፍ 1 ቁጥር 30 አላህ ነው። ሃይማኖተ አበውን ትቀበላለህ? ያለ አካላት ነው ያልተገለጸው። ሃይማኖተ አበውን ትቀበላለህ? እሱን ተውና አሁን ጃ ያለው ሃይማኖተ አበውን ትቀበላለህ ወይ? ሚስጥረ ስላሴ አይገባውም ዝም ብሎ። ከዛ ሃይማኖተ አበውን ትቀበላለህ አትቀበልም? የመሐመድ ተረት ተረት እያመለከ ሙሉውን አልተገለጸም እያለ ይወጋ። እሺ መርፌ ምረጡ። የአህያ ነው የከብት ይወጋ? ኮሜንት ላይ ምረጡ። እንደዚህ የሚያወሩ ሰዎችን ተነዘን ነው እንትን የምናደርገው። ምን እንስጠው? ምን አይነት መርፌ ይወጋ? እቺን ብቻ ምረጡ። አይ ማይገባችሁን ነገር አትቀባጥሩ ነው። ምንም ዝም ኦርቶዶክስ ነው ወገናችን። የአህያ መርፌ ተመርጧል። ስለዚህ ይህ ልጅ የአህያ መርፌ ወግተን እናስወጣዋለን። ስሪንጅን ላምጣ። ቆይ ካሜራ ላምጣና ተዋግተን ጥያቄ አለን። ሳላህ አንተ ከጠየቀው በኋላ ስሪንጅን መቋቋም ካቃተውና ከወጣ ለደምታው ነው። እየደማውኝ ይቀመጣለሁ ካለ እኛም ሌላ ጥያቄ አለን። እሺ ሳላህ ቀጥል። የምን መርፌ ወጓዋለሁ መሰላችሁ? የአህያ መርፌ ተወግቶ ይወጣል። እሺ ካሜራዬ ለምን ተዘጋ? እስቲ አንዴ ኔትወርክ ነው ነገር። ምን ላድርግ ሳላ? ልክፈትልህ? ከኔ ጋር ልክፈተው? ምን ላድርግ ሳላ? ልክፈትልህ? ከኔ ጋር ልክፈተው? ምን ላድርግ ሳላ? ልክፈትልህ? እሺ ክፍት ነው አይደል? ካሜራ ይታያል። አቡኪ ያሳባል። ክፍት ነው ሳላ? ክፍት ነው። አይ ኢብራሂም ምንድን ነው የሚለው ብዬ ነው። ቀጥሉ። አይ እሺ ኦርቶዶክስ ነህ? ለብዶ የማያወራው ይልች የታዘብኩ ነው። እስኪ አውራ ችግር የለም። እሺ ኦርቶዶክስ ነህ ወይስ ምንድን ነው? ለብዶ የማታወራው ማን ብዬ ላውራ ከአንተ? ኦርቶዶክስ ነህ? ጴንጤ ነህ? ካቶሊክ ነህ? ምንድን ነው? እስቲ ቼክ አድርጉት። ይሄ ልጅ ቼክ አድርጉት እምነቱን። ያፍርበታል። ለማንኛውም አልተገለጸም ያልከው ላይ እግዚአብሔር ምን እንዳለው ላሳየ። የሰውነት አካላት የሰውነት ጋር እንደስ ቦዲ የአንተ አምላክ ጨጓራ አለው ባይዘው እና አሳያለሁ። እሺ መጽሐፍት ሲናገሩ ቅዱስ አትናቴዎስ ታላቁ የቤተ ክርስቲያን አባት ቅዱስ አትናቴዎስ በሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ስምህን ሲናገር ምን ይላል? መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም ይላል። እንግዲህ አይመረመርም አይታወቅም የተገለጸ ነገር የለም ነው። ነገር ግን እግዚአብሔር እጅ አለው፣ እግር አለው፣ ጣት አለው፣ አፍንጫና ጆሮ አለው፣ ጨጓራ አለው፣ ብልትም ደግሞ አለው። ብልት እንዳለው ደግሞ መጽሐፈ ሜላድ ምዕራፍ 10 ወይ ደግሞ የዘግንቦት ላይ ከቁጥር 6 ጀምሮ ሲናገር በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና እግሮችም ብልቶችም አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆን ብልቶችም ቢሆን አለው። አይገባም። ለወልድና ለመንፈስ ቅዱስም ሙሉ አካል አላቸው።
ሃይማኖታቸው የቀና 318 ሊቃውንቶቻችን አባቶች እንደተናገሩት ለእግዚአብሔር ዓይን፣ ጆሮ፣ እግሮችና እጆች እንዳሉት እናምናለን ይላል። እግዚአብሔር ምን አለው? የራስ ፀጉር አለው። እግዚአብሔር አንጀት አለው። አንጀት ምንድን ነው? ይሄ ነው። ሳምባ አለው። ይሄ ምንድን ነው? ሊቨር ይባላል። ጉበት ይባላል። ይሄ ቀሽት ነው የሚባለው አላውቅም። ይሄ ጨጓራ ነው። ይሄ ረጅም ምንድን ነው? ወፍራሙ አንጀት ነው። ቀጭኑ አንጀት አለ። ምን ቆሽትን ወደ ቀሽት ያመጣኸው? እሺ ቆሽት አለው። ይህንንም ደግሞ መልክዓ ሥላሴ በአማርኛ ቁጥር 31 ላይ ይናገራል። እና ይህንን ነው ወይ የምታመልከው? ጨጓራውስ? እስኪ አታትዝገኝ። ቆሽቱስ? ፍጹም አምላክ ፍጹም ሰው ነው። ምንም ችግር የለውም። እግዚአብሔር ነው ያው ኢየሱስ ያው እግዚአብሔር ነው። ኢየሱስም አብ ነው ያልኩ። እኔ አብ ነው ያልኩ። አይገባህም አንተ ብነግርህ አይገባህም። ዝም ብለህ አይገባህም። አብ ወልድ ነው ንገረኝ። አብ ወልድ ነው ወይ? አይገባህም። በቃ ለምን እለፋለሁ ለአንተ? አብ ወልድ ነው ወይ? አብ ወልድ ነው ወይ? አብ ወልድ ነው ወይ? አብ እኮ ነው ያለው። ቆሽት ማነው? ቆሽት ስማ፣ አብ ነው ቆሽት ያለው የተባለው ንገረኝ። አብ አለው ወይ? አሳየኝ። አብ ነው የሚለው ይሄ ምንድን ነው የሚለው? ይሄ ምንድን ነው የሚለው? መጀመሪያ አነበዋለሁ። ምንድን ነው የሚለው? መጀመሪያ ምንድን ነው የሚለው? ይሄ መጀመሪያ ምንድን ነው የሚለው? ይሄው ላሳዩ። ቀሽት ነው ቆሽት አላችሁ። ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ሆድ ከርስ ለፈጠረው ለማይመረመር ከርሳችሁ ሰላምታ ይገባል። ለማይመረመር ከርሳችሁ። ከርስ ይሄ ነው። ሌላ ከርስ ካለ አሳዩ። ምኒልክ ሰላም ወይኔ ወረደ ማለት ትሽ ወረደ ቀሽቱን ሳይመልስ። እሺ ምኒልክ አለ አለው መልክዓ ሥላሴ ምዕራፍ 1 ላይ ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሆድ ለከርስ ለፈጠረው ለማይመረመር ከርሳችሁ ሰላምታ ይገባል ይላል። ምንድነው የማይመረመረው ከርስ? የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና በመጀመሪያ ደረጃ ለእርሱ ይሁን። እሺ ቅዳሴ አንድ ጥያቄ እኔ መጠየቅ ፈልጌ ነበር። 10 ትጠይቃለህ። መጀመሪያ እንመልስ። 10 አንድ ሳይሆን 10። የኔን ጥያቄ መልስልኝ መጀመሪያ። እኔ ካሜራ ከፍቼ እየጠየቅኩ ነው። ከዛ ገባህ፣ እየጠየቅኩ ገባህ፣ አቋረጥከኝና ጠየቅ። ስለዚህ ይሄንን ከመለስኩ በኋላ ለነበረው ሰው የጠየቅኩት ጥያቄ ማለት ሳግደናና ትቀበለኛለህ። ልሸፍ ከቨር ላድርግልህ እንዳትቆይ። ለነበረው ሰው የጠየቀው ጥያቄ ነው። የኔን ጥያቄ መልስልኝ። እሱ መመለስ አልቻለም። እሱ መመለስ አልቻለም። ዘሎ ወጣ አይደል? ጠየቅ ትችላለህ። የኔን መልስልኝ። ምኒልክ አልችልም። እንደማመጣ እምነትን አታውቅም። ሃይማኖትን አታውቅም። ሃይማኖትን አታውቅም ወይ? እኔን ይወክል ስለማታውቅ ንገረኝ። እምነትን ቤተ እምነትን ንገረኝ። why don't you ignore like እኔ የምጠይቀውን ነገር ለምን ignore ቤተ እምነትህን ዲኖሚኔሽንህን ንገረኝ። ዲኖሚኔሽን እሱ ንገረኝ። ከየትኛው ሴክት ነው? እንደ አሜባ ተበታትናችሁ አንዱ ጴንጤ፣ አንዱ ኦርቶዶክስ፣ አንዱ ካቶሊክ፣ አንዱ ፕሮቴስታንት፣ አንዱ አንግሊካን፣ አንዱ ብላብላ፣ አንዱ ቅብርትስዬ፣ የትኛው ነህ? የኔን ጥያቄ ትመልስልኛለህ? መጀመሪያ ምረጥ። አንዱን ነው የምልህ። ከነዚህ ሁሉ አንዱ ምረጥና ከዛ በኋላ እናወራለን። ስጠይቅ ታውቃለህ። በዛው አንድ ጥያቄ እንድጠይቅ ፍቀድልኝ። ይሄንን ካልመለስክ አልፈቅድልህም። ታች ነው ማድረግ። ሌላ ክርስቲያን ማስገባ አንተን አልል ለማመጣህ በዚህ አሽቀንጥሬ ሌላ ክርስቲያን ማስገባች አለው እኮ እንድናወራ ፈልጌ ነው እንጂ you see how much confidential እንዳሩንክ ምኒልክ 10 ጥያቄ እኮ ትጠይቃለህ ብያለሁ። ይሄንን ከመለስክ ወይ አልችልም በለኝና አልፈልግም።
አልችልም በለኝ። በቃ እኔ አልችልም፣ አንተ ልጠይቅ በለኝ። ጥያቄን ተቀበለኝ። ለምን ሚውት ታደርገኛለህ? ለምን ታወርደኛለህ? እምነትህን ዲፌንድ ማድረግ እንደማችል ንገረኝና 10 ጥያቄ ጠይቅ። አይታል። እኔ እምነቴ ላይ 10 ጥያቄ አስተናግዳለሁ። አንተ እምነት ላይ 1 ጥያቄ ታስተናግድ። እኔ እኮ 10 ጠይቅ አልኩ። 10 ለ1 እኮ ነው። አንተ 10 ጠይቃለህ፣ እኔ 1 ነው የምጠይቀው። አንተ አንዱን የፈራኸው፣ እኔ ግን 10ሩን እቀበላለሁ ያልኩ። ስለዚህ እምነት ላይ ኮንፊደንስ ማልሆነው ያኔ ሳላ አንተ ነህ። እኔ 10 ጥያቄ ተቀብዬ አንተ ግን አንዱን የፈራው። ስለዚህ የምትፈራው ፈሪው አንተ ነህ፣ ቦቅባቃው ማለት ነው። እሺ ናቲ ሰላም እንዴት ናችሁ? እንዴት ነው? እንትን አለን ይመስገን። ከየትኛው ቤተ እምነት ነህ ዳኒ? ናቲ ሶሪ፣ ኦርቶዶክስ ሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ እግዚአብሔር እጆች አሉት ነገር ግን አይመረመርም ይላል። አይታወቅም እጁ ምን እንደሆነ ይላል። እንዴት ነው ትቀበለዋለህ? አትናቴዎስ ሲናገር የሶር ነው ጥያቄ ነው እንደምትጠይቀው ማለት የተሻለ ጥያቄ ካለ ነው እንጂ እጅ አለው ነገር ግን ይሄ እንትን አይልም ምናምን ማለት ልክ አንተ አላህ እጅ አለው ተብለህ ስትጠየቅ እንደመለስከው ጥያቄ አይደለም ማለት እኮ ነው። ያ እኛማ እናውቃለን እኮ ምን ብለን እንደምንመልስ፣ ግን እዚህ ጋር እግዚአብሔር እጅና እግር አለው ነገር ግን እጁ እንደዚህ አይነት ነው እንደዚህ አይነት ነው ተብሎ አይመረመርም ይላል። ምን ትላለህ በዚህ ጉዳይ? አይመረመርም አይመረመርም ሲባል ምንድን ነው? አይታወቅምም ይላል አይደለ? አይታወቅም። ማንም እጅ አለው አይመረመርም ነገር ግን አይታወቅምም ይላል። እግዚአብሔር እጅ አለው የለውም? ተመልሰህ አንተ የተጠየቀውን ጥያቄ እየጠየቀን እኮ ነው። እግዚአብሔር እጅ አለው የለውም? እዚህ ጋር አለው ይላል። አለው የለውም ግን አይመረመርም እጁ ምን አይነት እንደሆነ ይላል። እጅ ስትል ምን ለማለት ፈልገህ ነው? ምን አይነት እጅ? ለእርሱ መለኮታዊ የሆነ የማይታወቅ ማለት ነው። አይታወቅም ስላለ የማይታወቅ እጅ በአንተና እኔ ማንነት ልናቀው ልንመረምረው የማንችለው አለው። አዎ አለው። ቴንክ ዩ። እናንተ ልናቀው እንደዚህ ነው እንደዛ ነው ልንል አንችልም። አጭር ነው ረጅም ነው ቀይ ነው ጥቁር ነው አንለውም አይደለ? እውነት ነው። ግን አለው ይላል መጽሐፍም እግዚአብሔር አለው ግን ደግሞ አይታወቅም አይመረመርም ይላል። እንስማማለን። እኔ እንደዛ ነው የማምነው። እሺ ምን ነው ጥያቄ ታዲያ? ይሄን እንድታምን ፈልጌ እኮ ነው። እኔ ይሄንን እንድታምን ፈልጌ ነው። እግዚአብሔር እጅ አለው እግር አለው እግሩ ግን አይመረመርም አይታወቅም ይላል። ከፍጥረታት ጋር አይመሳሰልም ይላል። ይሄንን እንድታምን ፈልጌ ነው። ካመንክ ጥሩ ነው። ጥያቄ የለኝም። ጥሩ። አንዴ ጥያቄ ነበረኝ። ቀጥል። ከነብዩ መሐመድ በፊት ቁርአን አልነበረም። ሁላችንም እናውቀዋለን። አልነበረም። መለኮታዊ መጽሐፍቶች ነበሩ። መለኮታዊ መጽሐፎች ማለት ቁርአን ሳይሆን ለምሳሌ ተውራት፣ እንጂል፣ ዘቡር ነበሩ። አስቀድሞ የነበሩ ህዝቦች ሲገለገሉበት የነበረ ከጊዜ በኋላ ግን ተበርዘዋል መጽሐፍቶች። አስቀድሞ ግን እነ ተውራት ነበሩ ህዝቦች የሚመሩበት እንጂ መጽሐፎች ቁርአን አልነበረም። ቁርአን የወረደው በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው። አስቀድሞ የነበሩ ነቢያት ግን የራሳቸው መጽሐፍ ነበራቸው። ለምሳሌ ተውራት የሙሳ ነበረ፣ እንጂል የኢየሱስ ነበር፣ ዘቡር ደግሞ የዳዊት ነበር። ኦኬ ጥሩ። በቁርአኑ ላይ የሆነ ጥቅስ አለ፣ መቼም ሁላችንም እናውቀዋለን። ሱራ 32:4 ላይ የሚናገረው ጥቅስ አለ። አላህ ያ ሰማያትን የፈጠረ ስልጣኑም በአርሽ ላይ የተደላደለ ከእርሱም ሌላ ለእናንተ ረዳትም አማላጅም የላችሁም ይላል። እንዴት አላህ አማላጅ ነው? አማላጅ አልተባለም እዛ ቦታ ላይ አማላጅ ይላል። ላስረዳሽ። ሁለት ቦታ ነው ያለው። አንደኛው ምዕራፍ 32 ቁጥር 4 ላይ ነው። እኔ ተጠቀስከው አንተ። አንደኛው ደግሞ ምዕራፍ 6 ቁጥር 51 ላይ ነው ያለው። አንደኛው 6:51 ላይ ነው ያለው። አንደኛው 32:4 ላይ ነው ያለው። እነዚህ ሁለቱን ከጠቀስክ ምንድነው የሚለው? ማለኩም ሚን ዱኒሂ ሚን ወልይን ወላ ሸፊዕ ይላል። ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም፣ አትገሰጹም ምን ወይ ይላል። ፖይንት ነው ብዬ ነው የማስበው። እዚህ ቦታ ላይ አማላጅ ብሎ ሲያስቀምጥ ጌታ አምላካችን የመጠየቅን ስልጣን አይደለም። ምልጃ በሶስት ይካፈላል።
አይደለ? የመጀመሪያው የሚጠየቅ አካል ነው። የሚጠየቅ አካል ነው። ሁለተኛ የሚጠየቅለት አካል ነው። ሶስተኛ ጠያቂው ነው። ከዚህ ውጭ ያለ አንደኛ የሚጠየቀው ነው። ሁለተኛ የሚጠየቅለት ነው። ሶስተኛው ደግሞ ራሱ የሚጠይቀው አካል ነው። ማላጅ፣ የሚማልድ እና ተማላጅ እንለዋለን። ልክ ነኝ? ስለዚህ አሁን እኮ ማላጅ አለ። ልክ ነኝ? ማላጅ፣ ተማላጅ እና የሚማለድለት። ማላጁ፣ ተማላጁ፣ የሚማለድለት ሶስት ነው። ሚልጃ ከዚህ ሶስቱ አይወጣም። ስለዚህ ምን ለማለት እንደፈለገ እነግርሃለሁ። የቁርአኑ አንቀጽ እቺን ሶስቱን በደንብ ከተረዳን በእስልምና እነዚህ ሶስቱ ስልጣኑ ሁሉ የአላህ የሶስቱም ስልጣን ስልክን ዝጋውና በደንብ አዳምጠኝ። እሺ ናቲ በደንብ አዳምጠኝ። ሶስት ነገር ነው ያለው። ምልጃ በሶስት ይካፈላል። የሚማለድለት አካል፣ የሚማልደውና ማላጅ የሆነው አካል ነው። ሶስት ነው። ሶስቱም ስልጣኑ የአላህ ነው ይላል ቁርአን ሲናገር። ቁል ሊላሂ ሸፋዓቱ ጀሚዓ ይላል ምዕራፍ 39 ቁጥር ስንት ላይ? ቁጥር 44 ላይ። ምን ማለት ነው? ምልጃ መላው የአላህ ብቻ ነው ይላል። ምልጃ መላውም የአላህ ብቻ ነው። ሶስቱም ስልጣን የኔ ነው ይላል። ምልጃ መላው ሶስቱ ቅድም የዘረዘር ናቸው። ለምሳሌ ይጠይቃል ማላጅ፣ የሚጠይቀው አካል ለመማለድ አላህን ማስፈቀድ አለበት። የሚጠቅመውም አላህ ከፈቀደ እንጂ ስልጣን አይጠቅመውም ይላል። እንደውም እሱን ያሳያለሁ። እሱ እዚህ ጋር ምዕራፍ 34 ላይ ከቁጥር 23 ጀምሮ ምልጃ አላህ እርሱ ለፈቀደለት ሰው ብቻ ቢሆን እንጂ እርሱ ዘንድ ተቀባይነት ምንም አትጠቅምም ይላል። ምንም አትጠቅምም። አላህ ሲፈቅድ ብቻ ነው ምልጃ ራሱ የሚጠቅመው ይላል። ምክንያቱም የፈቀደለትና ለእርሱም ቃልን የወደደለት ሰው ቢሆን እንጂ ምልጃ አንድንም አትጠቅምም ይላል። ስለዚህ ወደ እኔ ለመለመን ወደ እኔ ለመጠየቅ ከእርሱ በስተቀር ሌላ ማላጅ የለም ብሎ ማለት እንደው ሰዎቹ እሱን ይጠይቁ ዘንድ እኔ ካልፈቀድኩለት እንጂ አራህማን ዘንድ አትጠቅምም ይላል። በዚያ ቀን ለእርሱ አራህማን የፈቀደለትና ለእርሱም ቃል የወደደለት ሰው ቢሆን እንጂ አንድን ምልጃ አንድንም አትጠቅምም ይላል። ስለዚህ ማንንም ሊጠቅም አይችልም። ስለዚህ ፈቃጁ እኔ ነኝ ማለት ነው። አንድምታ ትርጓሜዎችን ብንመለከት ኢብኑ ከሲር ምን ብሎ ያስቀምጣል? ወላ ሸፊዕን የሚማልድ የለም ኢላ ሚን ባዕድ ኢዝኒሂ አላህ ከፈቀደው በስተቀር ነው። ስለዚህ ከእርሱ ሌላ አማላጅ ምናምን የለም ብሎ ያስቀመጠው እዛ ስፍራ ላይ እኔ ከፈቀድኩ ውጪ ሌላ አማላጅ ምንድን ልታገኙ አትችሉም ነው። እኔ ከፈቀድኩ ነው ጥቅሙ ሊኖረው የሚችለው እንጂ ምልጃ በራሱ ጥቅም የለውም። አላህ ሲፈቅድ ብቻ ነው ጥቅም ያለው ብሎ ያስቀምጣል። እና በዚህ መንገድ ነው የምንረዳው። እሺ ቀጥለው። ጥያቄን የተረዳኝ አይመስለኝም። አማላጅና ማላጅ የሚለው ነገር ይሄ ይጋጫል። ፈጣሪ ማላጅ እንጂ አማላጅ አይደለም የኔ ጥያቄ። አንተ ደግሞ ስለ ማላጅነት ነው እያወራ ያለው። ቁርአኑ እያወራ የሚለው ደግሞ አማላጅ ነው እንጂ ማላጅ አይልም ቁርአኑ። ስለዚህ ፈጣሪ እንዴት አማላጅ ሊሆን ይችላል ነው? እሱ ራሱ ፈራጅና ማላጅ የሆነ እያለ እንዴት አማላጅ ሊሆን ይችላል? እሺ ግን እያልኩ ያለሁት ገብተዋል። እያልኩ ያለሁት አማላጅ ተብሎ የተገለጸው ከፍቃድ አንጻር እንጂ ከጠያቂነት አንጻር አይደለም ነው። አማላጅ ተብሎ የተገለጸው ከጠያቂነት አንጻር ሳይሆን ከፍቃድ አንጻር ነው ብዬ ቁርአንን በቁርአን አብራራው። ከፍቃድ አንጻር እንዴት ነው ካልከኝ ምልጃ መላውም የአላህ ብቻ ነው ይላል። እሺ የሰማያትና የምድር ስልጣን ሁሉ የእርሱ ነው። ከስልጣን አንጻር ነው፣ ከፍቃድ አንጻር ነው አማላጅ ተብሎ የተገለጸው እንጂ ጠያቂ በመሆኑ አይደለም። እሺ እሱን ሳያስፈቅድ አማላጅ የለም ማለቱ ነው የቁርአኑ አንቀጽ። ሌላ ጥያቄ አለ? ጥሩ፣ ሌላ ጥያቄ አለኝ። የሰው ልጅ በቁርአን ከምንድን ነው ተፈጠረ ተብሎ የሚታሰብ? መፈጣጠር፣ የሔዋን አፈጣጠር፣ የኢየሱስ አፈጣጠርና የኔና ያንተ አፈጣጠር። የአዳም አፈጣጠር ያንተና እኔማ ተወለድን እንጂ እኛ እኮ እንትን አይደለንም። አዳምና ሔዋን ናቸው አይደል? ለመጀመሪያ አዳም ደግሞ የተፈጠረው ከምንድን ነው? ከጭቃ ነው። አልሰማኝም። አንተና እኔ ተፈጠረን የሚባለው ተወለድን ነው ተገኘን ነው። ስለ አዳም ከጠየቀኝ ተፈጠርን ነው የምንባለው። ነገራችን ላይ ስለ ፍጥረታት አንስተህ ስለ ኢየሱስ ወይም ስለ ኢሳ ወራ። አንተና እኔ ተፈጠርን ነው የሚባለው ወይንስ ደግሞ ተወለድን ነው የሚባለው? ሁለቱም ይባላል። ሁለቱም
አላህ ፈጠረኝ ቤተሰቦቹ ወለዱኝ። አንተ መፍጠት ነው ተለምዷዊ አባባል ነው እንጂ ተወልደን ነው እንጂ እኛ በክርስቶስ በእጁ አይደለም የተፈጠር ነው አይደለ? ግዴታ በእጁ መፍጠር የለበትም። እኔ አይደለም መወለድንና መፈጠርን አገናኙት አይገባም። ይኸውልህ ጌታ አምላካችን ፈጠረን። ወላጆቻችን ሴክስ ማድረጋቸው ብቻ አይደለም እናንተ እንድንገኝ ያደረገን። አደረጉ አላደረጉ ይኸውልህ የእነሱ ማድረግ አይደለም ነው እናንተን እዚህ ያበቃል። ጌታ አምላካችን ባይፈጠረን ወላጆቻችን አብሮ በመተኛታቸው አይደለም ነው። በአንተ እምነት አላህ በእጆቹ ፈጠረ ብለህ ልታወራ የምትችለው ግዴታ በእጁ መፍጠር የለበትም ናትዬ። አላህ ፈጠረ ለመባል አላህ ፈጠረ ለመባል ግዴታ በእጅ መንካት የለበትም። እሺ እኔ እኮ ጥያቄን እየሰማሁኝ አይደለም። በእጁ የፈጠራቸው እነማንን ነው? ከነዚህ ፍጥረታቶች በእጁ በትክክለኛ በእጁ ፈጠረ ብለህ የምታስበው እነማንን ነው? አንዴ ቆይ ጌታ አምላካችን ፈጠረን የምንለው በእጁ እኛን ስላቦካ አይደለም እኮ እንደዛ አይደለም። የግድ በእጁ እኛን ማንካት የለበትም ነው። ምንም ያህል አዳምን ከጭቃ ወይዛ ሰወይቱ ፈነፈክቱ ፊህ ሚን ሩሂ ብሎ ይናገራል። አው ከማ ቃል ለፍሱን እንዳልን በእጄ በፈጠርኩትና ቅርጹን ባስተካከልኩ ጊዜ ብሎ ስለ አዳም ይናገራል። አንድ በል አዳምን ፈጠረው እንላለን በዛ ምክንያት። እኛን ግን በእጁ ሳይነካን ፈጠረ ልንል እንችላለን። እሺ እኔ ደግሞ ጥያቄ ደግሞ በእጁ የፈጠረው ፍጥረታት እናንተ ከአራት ነው 5 ፍጥረታት አሉ ካልከው ውስጥ የትኞቹ ናቸው በእጁ በትክክለኛ ክርስቶስ ወይም ደግሞ አዳም ነሽ እኔም የተፈጠርኩ ነኝ አላህ ፈጥሮኝ አይደል? መጽሐፍ ቅዱስ የሚናገራል ነቢያቱ ከጭቃ የተፈጠርኩ ነኝ ይላሉ። ይኸውልህ የኔ አባት ነፍስህን አላህ ፈጥሯታል፣ ስጋህ ግን ተወልደህ ነው። ይህንን አትክድም መቼም። እሺ አዳምና ሔዋን ግን ስጋቸውንም እሱንም ማመንህ ጥሩ ነው። እሺ እኔ አላህ ፈጠረኝ ብል ምንድን ነው ስተት? ይኸውልህ ኢብራሂም እኮ እያወጣው ከጭቃ ተፈጠርን እያለ ነው አይደለ? ማን ነው እዚህ ጋር ከጭቃ ተፈጠርኩ? ኧረ ሳላ አዋ ትክክል ነው። ቁርአኑ ከጭቃ ተፈጠረን ይላል። አየው ከጭቃ ተፈጠረን ይላል። ወደ ጥያቄ ሳላ ቆይ ሳላ በቃ እኮ አዎ ትክክል። ቁርአኑ ከጭቃ ተፈጠረን ይላል። እሺ ቀጥል ሳላ። ጥሩ ጥያቄ። ከጭቃ ተፈጠርን ካለ ቁርአን ላይ ደግሞ ከረጋ ደም የሰው ልጅ ከረጋ ደም ፈጠር ነው ይላል። ምን ለማለት ፈልጎ ነው? አንደኛው ስለ አዳም ነው የሚናገረው። ከጭቃ የሚለው አዳምን ነው አይደለ? ኧረ ሳላ ይሄ እኮ ቁርአን ነው እያለ ነው እየሰማው ነው አይደል? ቁርአን መስሎታል። ከጭቃ የተፈጠረ ዳኒ የከፈተልህ መጽሐፍ ቅዱስ ነው። እሺ ለማንኛውም ፎር ዩር ኢንፎርሜሽን ከጭቃ ተፈጠርኩ የሚለው መጽሐፍ ቅዱስ ነው የሚናገረው። ቁርአን ተመልከት እዚህ ጋር ቁርአንም እኮ ከጭቃ ተፈጠርን ይላል እኮ ሱራ 15:26 እኮ ከገማ ጭቃ እኮ ፈጠር ነው የሰው ልጅ እኮ ይላል። ይሄ እኮ የተለየ ነገር አለ። እሺ እስ አይልም? ከሚገማ ጥቁር ጭቃ የሰው ልጅ ፈጠር ነው አይልም? ስማ ናትዬ እዚህ ጋር ከአፈር አበጀው ይላል፣ እዛ ጋር ከጭቃ አበጀው ይላል። ይለያያል አይለያይም? ደግሞ ሌላ እንጨምራለን እንዴ ከጭቃ የቱ ነው ትክክል? ሌላ ማለት ሌላ ደግሞ አለ። ጥያቄን እሺ ይሄ አፈርና አመድ ጥያቄን ምን ለማለት ነው? ካልመለስም ነው የሚባለው። ጥያቄ በጥያቄ አይመለስም። አንዴ ሶስት ሆነ። የቱ ነው ትክክል? አንዴ ከጭቃ አለ፣ አንዴ እንልጻፍ እንደውም አንዴ ከጭቃ አለ መጽሐፍ ቅዱስ ከጭቃ። አንዴ ከምንድን ያለው? ከአፈር አንዴ ከአፈር አፈር አንድ ቦታ አፈር፣ አንዱ ደግሞ አመዳም ነኝ አለ። አመዳም ነኝ አለ። አዎ ከአፈርና ከአመድ አመዳም ነኝ አለ። እሺ የቱ ነው ትክክል? ከጭቃ ነው ከአፈር ነው ከአመድ ነው የተፈጠረው የሰው ልጅ? ናቲ ኢብራሂም ዝምትል ሳላጋ ላውራ መልስ። አይ የገማ ምናምን ስትል ነው። አመዳምማ ነው ይኸው አመድ። ጥያቄያችሁን እንኳን መለሳችሁን መጀመሪያ ጥያቄ ከመዳችሁ በፊት ይሄን ስትመልስ ይመለስልሃል። ይሄን ስትመልስ ይመለስልሃል። ጠይቅ። ማን ስለሆንክ ነው አንተ የኔን ጥያቄ ተተህ አንተን ጥያቄ መመለስ? እሱን አብራራልሃለሁ። መጀመሪያ ጥያቄ ጠይቅና በዚህ መልስልሃለሁ። ጠይቅ እስቲ ጠይቅ። እንዳታመልጥ ስለምፈልግ ጠይቅ። በቃ ከደም ፈጠር ነው የሚለውን አብራራልኝ። እሺ ከደም የሚለው እሱ ስቴጁን ነው። ምኑን? ስቴጁን ነው ታውቀዋለህ?
የስነ ጽንስ ስቴጅ ታውቃለህ? አዎ። ምንድን ነው ስቴጁ ንገረኝ። ኢምብሪዮሎጂካል ስቴጅ ይባላል። ምን መሰለህ? ኢምብሪዮሎጂካል ስቴጅ ማለት አንድ አባትና እናት ከተገናኙ በኋላ በእናት ማህፀን ውስጥ ያለ ዲቨሎፕ እያደረገ የሚሄድ ሲስተም ነው። እሱ ኢምብሪዮሎጂካል ስቴጅ ይባላል። መጀመሪያ እኮ ያንተ ትንታኔ ነው። ያንተ ትንታኔ ነው። አሳየው፣ ቁርአን አሳየው። ከዚያም የሚላል እንጂ ዝም ብሎ መጣ አይደለም ያለው። ከዚያም የሚል ቃል አለ። ከዚያም ማለት ስቴጅ አመልካች የሆነ ቃል ነው። እሺ እናሳየው። ሙሉን ላንብብለት ሙሉን። አባትና እናት አብረው ከተኙ በኋላ ወደ ኤግ ሴል ሊሄዳል ነው ስፐርሙ። በእርግጥ ሰውን ከአንዴ ዙም አድርግልኝ። በእርግጥ ሰውን ከነጠረ ጭቃ ፈጠር ነው ይላል። የሰው ልጅ ቀዳሚ ፍጥረት ይባላል። ይሄ ከዚያ ከገማ ጭቃ የሚለውስ ልመጣልህ እኮ ነው። እሱ ስለ አዳም ሊናገር ነው። ጭቃ ከቆየ በኋላ ወደ መግባት ይቀየራል። ከዚያም አለ ከአዳም በኋላ ስለኛ ሊናገር ነው። በጠበቀ መርጊያ ውስጥ ወደ ጎን የፍትወት ጠብታ አደረግ ነው ይላል። የሰው ልጅም የፍትወት ጠብታ አደረግ ነው። አይታል። ፕሮሰሱ ነው እየተናገረ ያለው ፕሮሰስ ነው። ከዛም እያለ ይቀጥላል። ከዚያም ጠብታዋን በ40 ቀን አለ የረጋ ደም አደረግናት። ያቺ ትንሽዬዋ ጠብታ ማለት ነው የረጋ ደም ሆነች። የረጋውንም ደም አለ ያቺ የረጋ ደም ቁራጭ ስጋ አደረግን። ሆድ ውስጥ ነው አንተ እየተለወጠ እያደገ ሄዶ እኮ ከዛ አጥንቶችን ሆኑ። ከዛ ደግሞ ይሄ የሚያክል ናት የሚባል ሰው እየወጣ ይላል። ስቴጁ ነው እየነገረህ ያለው ሂደቱ። አሁን ይመልስልን ሳላ ማህፀን ውስጥ ያለው ሂደት አሁን ይመልስልን የኛን ናቲ። እግዚአብሔር የሰው ልጅ ከጭቃ ነው ከአፈር ነው የፈጠረው? ናቲ ወይ እግዚአብሔር የሰው ልጅ ከአመድ ነው ወይስ ከጭቃ ነው ወይስ ከአፈር ነው የፈጠረው? ከጭቃ ከአመድ እሳት ስር ነዶ ከሚበናው አንተ እንዳልከው ነው የማወራው። አንተ ባልከው መንገድ ነው የማወራው። እሳት ስር ቀርቶ ከሰል ሆኖ ነዶ ካለቀ አመድ ከተደፋ አመድ ነው የተፈጠረው የሰው ልጅ ወይስ ከጭቃ ውሃና ጭቃ አንድ ላይ ሆኖ ነው ወይስ ከአፈር ብቻ ነው የተፈጠረው? ከየትኛው? አፈርና ጭቃ አፈር የት አለ? ውሃው እዚህ ጋር አመዱ የት አለ? ኤብሮ አንድ ነገር ልንገርህ። አትንገረኝ። ከየትኛው ነው የተፈጠረው? እንዳንተ ልጠይቅህ እስኪ። ከዛ እኔ እንኳን መልሱን አውቀዋለሁ። እንዳንተ እንትን አይደለሁም። እኔ መልሱን አውቀዋለሁ፣ ግን እንዳንተ ልጠይቅህ። የት አለ አፈሩና አመዱ? እዚህ ጋር ዲቫይስ ቢኖረኝ መጽሐፉን ገልጬ ከዚህ ነው ብለህ ደስ ይለኝ ነበር። ያው ቁጥሩን ስለማላውቀው ይኸው ቁጥሩ ዘፍጥረት 2 ላይ ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው አለ፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለበት ሆነ አለ። አንደኛ ከምድር አፈር አበጀውት ይላል። ሁለተኛ ላይ ኢዮብ ደግሞ ስለ ራሱ ሲናገር ኢዮብ ምዕራፍ 33 ቁጥር 6 ላይ እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩኝ ነኝ አለ። ከጭቃ ኦኬ። አብርሃም ደግሞ ምን ይላል? አብርሃም ምን አለ? ዘፍጥረት 18 ላይ ቁጥር 27 ላይ አብርሃም መልሰ አለም እኔ ከአፈርና አመድ ስሆን የትኛው ነው ትክክል? ይሄ ላላ ብለህ እንደዚህ አይነት ጥያቄ መጠየቅ ክርስቲያኖች ልክ የሆነ የእናንተ ነገር ሲያዝ ማለት ነው የምትበረግጉት ነገር ማለት ነው። አትበርግጉ እሺ። ሚኒዚ እሺ። ኤኒዌይስ ለማንኛውም በቃ ይሄንን ይመስላል። ጥያቄ ያላችሁ መግባት ትችላላችሁ። እስቲ ዛሬ ጠይቁ፣ ግቡና ጠይቁ እስቲ እስከሚሄድ ድረስ። በነገራችሁ ላይ እሄዳለሁ ዛሬ፣ አልቆይም። እንደነገርኳችሁ አልቆይም ዛሬ።
ጥያቄ ያላችሁ ግቡ። እስቲ ሙስሊሞችም ግቡ ዛሬ ችግር የለውም። እስከሚል ሌላ ክርስቲያን እስከሚመጣ አደራ ፈትዋ የምጠይቁ ሰዎች ነግሬያቸዋለሁ። ሄሎ ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ ግን ፈትዋ ምናምን ሳይሆን ከቁርአን ላይ ነው። ይቻላል? ሰለምልኝ። ይቻላል። እሺ ጠይቅ። እሺ የመጀመሪያው ጥያቄ ሱረቱል አልበቀራ ላይ ከሰዎች 8 ቁጥር ላይ ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም ሲል ምንድነው እያለን ያለው? እዚህ አንቀጽ ላይ ምንድነው ሊተላለፍልን የፈለገው መልእክት? ማለት ከሰዎች በአላህና በመጨረሻ ቀን አምነናል የሚሉ አሉ፣ ያመኑት እነርሱም አማኞች አይደሉም ሲል ምን ለማለት ተፈልጎ ነው? እዛ ቦታ ላይ የሚናገረው ምን ይላል መሰለሽ? እንደዚህ ይላል። ከቁጥር 6 ጀምሮ ብናየው በጣም ግልጽ መልስ አለ። እነለዚነ ከፈሩ ሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚሩሁም ላ ዩዕሚኑን አለ። እነዚያ የካዱ ሰዎች ይላል። ከጀምሮ ስለ ካዱ ሰዎች ይናገራል። ምን አለ? እነዚያ የካዱት ሰዎች አለ። እሺ ብታስፈራራቸውም ባታስፈራራቸውም እኩል ነው፣ አያምኑም ይላል። ስለዚህ የሆኑ ልቦቻቸውን ያደነደኑ ሰዎች እንዳሉ ይናገራል። ከዛ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم አለ። አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋል፣ በአይኖቻቸውም መሸፈኛ አለ፣ ለነሱም ታላቅ ቅጣት አላቸው ይላል። ከዛ ومن الناس من يقول آمنا ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም ይላል። ወረድ ብሎ አላህና እነዚያን ያመኑትን ሰዎች ያታልላሉ፣ የማያውቁ ሲሆኑ ነፍሶቻቸውን እንጂ ሌላን አታልሉም ይላል። እነዚህ ማን ናቸው ሲባል ሙናፊቆች ናቸው። ሙናፊቅ ብሎ ማለት አማኝ መሳይ ከሃዲ ማለት ነው። ሙናፊቅ ማለት አማኝ መሳይ ከሃዲ፣ ልክ እንደ አማኝ አክት የሚያደርግ፣ ልክ እንደ አማኝ የሚሰግድ፣ ልክ እንደ አማኝ የሆነ እስላማዊ ነገራቶችን የሚያሳይ ነገር ግን በልቡ የማያምንና የሚክር ነው። እንደውም ወረድ ብሎ ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ ይላል። በልቦቻቸው ውስጥ የንፍቅና በሽታ አላቸው፣ አላህ በሽታንም ጨመረባቸው ይላል። ስለዚህ በልባቸው ትክክለኛ እምነት ያሌለ ነገር ግን ሰዎች ፊት የሚያስመስሉ ሰዎች ናቸው። እነማን የተባሉት? ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም ይላል። ስለዚህ በአፋቸው በምላሳቸው አምኛለሁ ምናምን ብሎ ቢናገርም እምነቱ ግን ወደ ልቡ ሰርጾ ያልገባ፣ እምነቱን በተግባር የማያሳይ፣ እምነቱን በአፍ ብቻ የሚተነትን ሰው ነው። ለምሳሌ ያመነውን ነገር ተግባር ላይ የማያውል፣ ለአላህ መስገድ አለብን ብሎ እያመነ ነገር ግን ተግባር ላይ ዜሮ። ስለዚህ ስራውና እምነቱ የማይመሳሰል፣ ስራውና ንግግሩ የማይመሳሰሉ የንፍቅና በሽታ ያለባቸው አካላትን ነው ቁጥር 8 ላይ ገለጸው። ከላይና ከታች በደንብ ግልጽ ያደርገዋል። ሌላም አለኝ ልቀጥል። ሌላ ሰው እስኪገባ ክርስቲያኖች እስኪገቡ ማለት ያያለሽ ሌላ? አዎ ሌላም አለኝ። ሌላ ሰው ገብቶ እስኪጠይቅ ልጠይቅ። እሺ በ115 ላይ ደግሞ በዛው ሱረቱል በቀራ ላይ 115 ላይ ምስራቁም ምዕራቡም የአላህ ነው፣ ፊቶቻችሁን ወዴትም ብታዞሩ የአላህ ፊት በዚያ ነው፣ አላህ ችሮታው ሰፊና አዋቂ ነው ይላል። ይሄ ማለት ለምሳሌ አሁን ወደ ካባ ፊታችንን አዙረን እንሰግዳለን አይደል? እንትናችንን ሰላት ስንሰግድ ወዴትም ብንዞር የአላህ ፊት በዛ ነው ካለ ምንድነው ዲፈረንቱ? ማለት ለምንድነው ወደዛ ብቻ እንድንዞር የተደረገው? ይሄ የቁርአን አንቀጽ የተነገረበት ሪዝን እስቲ አንዱ ሰበብ ነዙል ላውጣልሽ። ቆይ ምስራቁም ምዕራቡም የአላህ ነው፣ ፊቶቻችን ወዴትም ስፍራ ብታዞሩ የአላህ ፊት እዛ ነው ብሎ የተናገረው ከምን አንፃር እንደሆነ ቆይ አንዴ ተፍሲሩን ላውጣልሽ። እሺ ምስራቁ ምዕራቡም የአላህ ነው ይላል 200 ምንድነው ምዕራፍ 2 ቁጥር 115 ላይ እንደውም ወረድ ብሎ መልእክተኛችን መሐመድ ሆይ ምስራቁም ምዕራቡም የአላህ ነው፣ ያሻውን ሰው ወደ ቀጥተኛው መንገድ ይመራል ይላል እዛ ወረድ ብሎ። እና ይሄ ስለምንድን ነው የሚናገረው ከተባለ
አንድ ጊዜ እንደውም እንትን ላሳይ ይችላለሁ። እሺ ካሜራ ብከፍት ይሻላል። እሺ ይኸው ከላይ በኩል ይኸው አንቺ የጠየቅሽው ይህንን ነው። ምስራቁም ምዕራቡም የአላህ ነው። በአላህ ትእዛዝ ሴቶቻችሁን የትም ስፍራ ብትሆኑ የአላህ ፊት እዛ ነው፣ አቅጣጫ ብታዞሩ የአላህ ፊት እዛ ነው ብሎ ይናገራል። እና ስለምንድነው የሚናገረው? ወረድ ብለን እስከ 142 ድረስ ነው የሚሄደው። እስከ 142 ድረስ ነው የሚሄደው። ይሄኛው የ115ቱ ተፍሲር ነው። አንድ ሰው ከመጀመሪያ ሳያውቅ ሳያውቅ ወደ ቂብላ አቅጣጫ ፊቱን ሳያዞር የሰገደ ምንም ወንጀል የለበትም ይላል። እና ይሄ የቁርአን አንቀጽ የተነገረበት ሪዝም ምንድን ነው? የአላህ መልእክተኛ ወደ ቤተል መቅዲስ ወደ መዲና በተሰደዱ ጊዜ ወደ መዲና ሲሰደዱ ይላል ያወረደበት ምክንያት ይሄኛው ማለት ነው። ቆይ ምስራቁም ምዕራቡም የአላህ ነው የሚለው ሁለት ነው የተነገረው። አንደኛው 115 ላይ ተናገረ፣ ሌላኛው ደግሞ 142 ላይ ተናገረ። ይሄው መልእክተኛችን መሐመድ ሆይ ምስራቁም ምዕራቡም የአላህ ነው ይላል። ምስራቁም ምዕራቡም የአላህ ከቁርአን ላሳይሽና አቅጣጫ ልክ ሲቀየር ትንሽ ልባቸው ላይ የተወሰነ ቅሬታ ነገር ነበራቸው። እንደውም የአላህ ሲናገር የፊትህን ወደ ሰማይ መገላበጥ በእርግጥ ተመልክተናል፣ ቅሬታውን አይተናል ነው ያንተን ቅሬታ እና ወደምትወዳት ካዕባ ቂብላ እናዞራሃለን፣ ወደ ቤተ መቅደስ ሲሰግድ ምንም ያህል የአላህ ትእዛዝን እያከበረ ቢሰግድም ነገር ግን ትንሽ ቅሬታ ነበረበትና ምን አለ? ወደምትወዳት ካዕባ ቂብላ ምን እናረጋለን? እናዞራሃለን አለው። ስለዚህ አስቀድሞ ወደ ካዕባ ሲሰግዱ የነበሩ ሙስሊሞች በስደት ጊዜ ግን ወደ ቤተል መቅዲስ እንዲሰግዱ ነበር የታዘው። ያ ቅሬታ ሲፈጥርባቸው ወደዚህ እናዞራሃለን ነው። ስለዚህ ወደዛም ብሰግድ ግን ወደዚህም ብሰግድ የአላህ ነው ብሎ በዚህ ምክንያት ነው የተናገረው። ከዛ በኋላ ግን ቂብላችን ይሄ ሆኗል። ከዚህ የቁርአን አንቀጽ በኋላ ቂብላው ቋሚ ሆኖ ቀጥለዋል ነው፣ የሚቀየር አይደለም። ስለዚህ አንቀጹ ይህን ስፔሲፊክ የሆነ ሞመንት የሚገልጽ እንጂ ሌላውን የሚያመላክት አይደለም ነው በአጭሩ። ቤት ትከፍታለህ? ሀጃ ገጠመኝ። አልከፍትም። እሺ በቃ ልወጣ ነው። እሺ አፉ በለኝ። አይ በቃ ስንት ሰዓት እንገናኛለን? ማታ 2 ሰዓት እንገናኝና እስከ 4 ሰዓት፣ ከዛ ከ4 ሰዓት በኋላ ኢምራን ጋር እንገናኛለን። ሰላም አለይኩም ወራህመቱላህ። መልካም ምሽት፣ መልካም ቀን ይሁንላችሁ። ወአለይኩም ሰላም ወራህመቱላህ። ሰላም አፉ በሉኝ ግዴታ ስለሆነ። ችግር የለውም። እሺ አይ ችግር የለውም። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك